ከላይ ሳታ አደጋ ዳገቱ ላይ ሆኖ ዋው 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 ይላል መኪና መተላለፊያ የለም እሷ ቴድሮስ አደባባይ ጋር ብላ መኪናው ሲደርስ እኔ ፌርማታ ስር ቁጭ ብዬ አባታችን ሆይ ነው ማለት ያያዩት እነሱ ስለ ውዝዋዜ እንትን አራተኛው ስቴፕ አምስተኛው ምናምን ሲሉ እኔ ስለ ግሪስ ምናምን ስለ ካርቡሬተር ምናምን ነው የማወራው እኔ ሚስት ስመኝ ከቦሌ ነበር ማለት ቦሌ ከቦሌ ነው ማጋው ነው ያንተ ሚስት ምን ትሆናለች ያሉ ቤተሰብ መከራዬ ነው ወደታች አዞርና በግፊ ሞክራት ብሎ በግፊ የገፋን ይያለ ዱብ ሲል አየሁኝ ከሰረ ሰዓት ነው ያልኩ እየሮጥኩ ሄድኩና ብቻ ኮፈኑን ስከፍተው ባንዲ ሰዓቱ ላይ ደረሰ ብዙዎቹ ወታደር ቤት ስለሆነ አልችልም የሚሉትም የላቸው ቤት ሲሄድ ብርሃን አየሁት ከዛ እኔ ማይነ ብርሃን ተገለጠልኝ እና ሰው መጥቶ ሊጠይቀኝ ብድልብስ ነው ጫነብኝ እንደዚህ የለም አጥንቴ ሰውነቴ ምግብ አልበላም ምናምን ካሳዬ ስትለኝ በቃ ይቺ ብቻ የለም ድምጽ በቃ ዜሮ ፑ ፑ ፑ ፑ ፑ ካሶል ግልጥፉ ቤታ አካላት ባዳ ሰውነት ጎደሎ ፑ ፑ ስጋ ባዳ ነው እና እቻዳቱ ካሉ መሞት ነው የሚያምርህ አይደል የለቅሶ ዕለት ስለ ሰውየው ሲነገር ሂስቶሪ ስትሰማ መሞት ያምርሃል በላይ ስቶሪ ነው የጉራጌው ሰፈር አስለቃሽ እሳቸው ናቸው ዘመድ ከሞተብህ ከበሯቸውን ይዘው ሲወጡ ጉራጌ የሆነ ተክላላ በጎን ሆኖ ዓለም ከንፈረ ባጃምና ድብቅ ጭያሩጉ ነው ልብሶ ቢከተው ፈረንሳይ ጉራራ ጊዮርጊስ እንደ ፉካችንም እዛው ነው ዋይፋይ ሁሉ እንዲገባለት ነው እየጠየቅን ያለነው ስንሞትም ዘና ብለ እኔ አባት ሲያስለቅሱ የነበሩት የጥሩዬ አባት ነው ጥሩዬኛ ወይ እሳቸው ደግሞ ያቺ ሸዋ ሲያረጉብን ባልቻ አባ ነፍሱ ላይ አብራር የሚጫወተውን ያኔ በልጅነት ያየሁት አይተከማሽ ማገላ አይሰሩ ምናምን የሚለው ካራክተር እነሱ ምናምን አረኩ ይጨበጨባል ዝም ብሎ ዋዝ በምትባል መኪና ተጭኜ ከሽርካ ደግሞ በእግሬ እንኮኮ ተሸክመውኝ መግባት አቅቶኝ የወጣሁበትን ህይወት አሳልፌያለሁ መኪና ጥበብ ዘርፍ ላይ ነው አፈር ድሜ ተበልቷል ረገረችን አንድ ተቆጣኝ ስትለኝ ወደኋላ አገም የለ ምን ሳቅ ሞትኩ ለራሴ በቃና ምንም ሲጋሽ የጡቴ እየወደቀ እኔን የሚያገባ አንዱ እስካልጠየቀ እስከመቼ ልቆይ ሀገር እየሳቅ እውነትሽን ነው ልጄ ስንቶቹ ተዳሩ ሶስት ጉልቻ ሰርተው አትልጅ አፈሩ አንቺ ግሮ ረፋው አልደርስሽ እያለ በአንቺ የተነሳ ስንቱ ከቤቱ አለ ታዶሴ እንዶሳ ሳዳሩ ጴሱቄሳ ሀቁ ጴታሱ ጤና ሶቄቶ ቄታሱ ድግ ብለው 100 ብር እንደዚህ አጣጥፈው እዚህ ውስጥ አልሰኩም እኔ በ30 ነው ሄድኩት አስብ በእሳቸው መደዳያ ሲሄድ ጠቅላላ እሳቸው 100 አውጥተዋል ሁሉም 100 ይዘጋ ጀምር ማለት ዞሬ ስመጣ 1800 ጭንቅላቴ ላይ እንደዚህ እየጠበቅኩ ነው እንዳያንዙብህ ፈረንሳይ ጉራራ ጊዮርጊስ እንደ ፉካችንም እዛው ነው ዋይፋይ ሁሉ እንዲገባለት ነው እየጠየቅን ያለነው ስንሞትም ዘና ብለ በትዳር ዘርፍ ብታየው በመናመስ ብታየው በቃ እኔ የምመኘውን ነገር ሁሉ አግኝቻለሁ እግዚአብሔር ይመስገን በቃ በጣም የተመሰገነው ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ በሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር ባለ 1 መኝታ በ4.4 ሚሊዮን ብር ባለ 2 መኝታ በ6.7 ሚሊዮን ብር ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው ምን ይሄ ብቻ የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው ለበለጠ መረጃ በ0980 72 81 73 ይደውሉልን ቴምር ፕሮፐርቲ የህልሞ ማረፊያ ሰላም ጤና ይስጥልን የተከበራችሁ ክብራን ክብራት የሀልታ ቴሌቪዥን ተከታታዮቻችን እንደምን ሰንብታችኋል
እንደምን ከርማችኋል? እንደወትሮ ዛሬ ተገናኘን እንግዳ ይዘን። እንግዳችን ደግሞ እጅግ በጣም የምንወደው እጅግ በጣም የምናከብረው ተዋናይ አሁን ደግሞ የአዲስ አበባ ቲያትርና ባህል አዳራሽ ዳይሬክተር ሁለገብ ባለሙያ ካሳዬ ገበየሁ ነው። ዛሬ ሁለት ካስዬዎች ሊያወሩ ነው። ሁለት ካስዬ ናቸው። አይገርምም? በኢንተርቪው እንትን ሁለት ቆም ስለተገናኘን ደስ ብሎኛል። ከብዙ ዓመት በኋላ እንግዲህ ዛሬ ተገናኘን። በእርግጥ እንገናኛለን። በቃለ ምልልስ ስንገናኝ ከ20 ነው 22 ምናምን 22 በኋላ ድሮ 25 አካባቢ ድሮ ያኔ ደስ ብሎኛል። ከብዙ ዓመት በኋላ ስላገኘሁ እኔ በጣም ደስ ብሎኛል። ካስዬ እንግዲህ አንድ ጥሩ መነሻ የሚሆንን ነገር ስላገኘው ነው የጋበዝኩ። ልጅ ሆነ በቆጂ እንግዲህ ነገር ሰምቼ ነው አንድ ቲያትር ታያለ ባልቻ አባ ነፍሶ ከ40 ነው ምናምን ዓመት በኋላ ደግሞ አንተ በአንተ ኃላፊነት እዛ ቲያትር ቤት ውስጥ ኃላፊ ሆነ ባልቻን ድጋሚ ከ40 ዓመት በኋላ አሰራ። በጣም ነው የገረመኝና ይሄን ስሰማ አንዳንዴ የህይወት መንገድ አይታወቅም የት እንደሚወስድ። ያኔ ቲያትር እንድታይ ነው አጋጣሚ እንግዲህ መጥቶ ባልቻ አብራር አብዶ ብቻ ነው ያለው። ከዛ ውስጥ ማንም የለም፣ አዳዲሶች ናቸው። አብራርን ያኔ ልጅ ሆነን ያየኸው ግን አስበዋል። ቲያትር ቤት ገብቼ የቲያትር ባለሙያ ሆኜ ከእንደገና የአንድ ቲያትር ቤት ዳይሬክተር ሆኜ ባልቻን አሰራለሁ ብለህ ጭራሽ ይገርሞኛል። ግን የሚገርመው በጣም በህይወት ውስጥ የምታሳልፋቸው ነገሮች ከምትማራቸውም ከወንጌልም ከህይወትም የምትማረው ነገር አለ። ለምሳሌ አንኳኩ ይከፈትላችኋል፣ ጠይቁ ይመለሳል አይደለም? እንደሱ አይነት ነገር ነው ብዙ ጊዜ እኔ በህይወት የሚገጥመኝና ያሻኸውን የፈለከውን ነገር ይሆናል የሆነ ሰዓት ላይ። ምን ልልህ ፈልጌ ነው እንዳልከው ባልቻ አባ ነፍሶ ሲመጣ በ1979 ነው በቆጂ የመጣው። የበቆጂ ልጅ ነህ አንተ? እኔ በቆጂ ነው ያደግኩት። በቆጂ ተወ። ያኔ ደግሞ ቲያትር መጣ ሲባል አገር መኪናውን ተከትለን ሲቀሰቅሱ ቀኑ ሙሉ ስትዞር አብረህ ትውልና መጨረሻ ላይ ቲያትሩ እንትን ሲባል በቃ ወይ ለምነህ በመስኮት ትገባለህ፣ የሆነ ነገር ወይ አዳራሽ ታጸዳለህ፣ የሆነ ነገር ብቻ ብለህ ነው የምትገባው። ምን እንደሚመስለኝ ታውቃለህ? ይሄ ወሊሶ ድምፃውያኖች እነ ሳሌ ደጋጎ የድሮዎቹ ሙዚቃ ይዘው ይሄዳሉ። የሀገር ፍቅር ሰዎች ጥላሁን ገሰሰ ትንሽ ነበረ፣ በጣም ይተርከው ነበር። እንግዲህ በትሬታ ኳትሮ የሚባለው የድሮ መኪና ተሳፍሮ ነው የመጣው። ያንን ነው የሚያስታውሰኝ። ያንተ በቃ ይሄን በለው። ስንት ዓመት ነበር አንተ? ብዙ በዛን ጊዜ ኪነ ጥበብ ላይ በጣም ትልቅ ይሰራል እና ለምሳሌ የደቡብ እዝ ኪነት ይዞራል፣ የምስራቅ እዝ ጎራው የሚባሉ ንግስት የሞተችዋ እነሱ ሊመጣሉ፣ ንግስት አበበ እነሱ በቆጂ ላይ ይመጣሉ። ከተመጣ ቅስቀሳ ምናምን በጣም ፈጣን ስለነበርኩ ትንሽ ከፍ እያልኩ ስለ አልዋሎ የምቀሰቅሰው አንደኛው ወንጀል ጀመርኩ። ማይክሮፎን እንደዚህ በቃ በየመኪናው ዛሬ በቆጂ ከተማ ውስጥ ምናምን እያልክ ትላለህ እና ይሄኛው ግን ቲያትሩ መጣ። በዛን ሰዓት ሀገራዊ ጉዳይ ላይ ባልቻ ታሪክ እንግዲህ የሚታወቅ ነው። እሱን ለማሳየት እዛ መጥተው አዳራሽ ጋለማ አዳራሽ ይባላል። እዛ ጋለማ አዳራሽ ውስጥ ሲገባ በሆነ ቦታ እንግዲህ በየትኛውም መንገድ ሄጄ ያው ከፊት ለፊት አቧራ ላይ ቁጭ ብለን የምታየው ትላልቆቹ ይቀመጣሉ። ቁጭ ብለን ያየንበት ጊዜ ነበር። በህይወቴ ያው ፕሮፌሽናል ቲያትር በዛን ጊዜ ላይም አልችልም። ከበቆጂ ሞታ አታውቅም። ስቴጅ ላይ ነጭ ሰው ማየት ጣሊያኑን ማየት ለኔ በጣም በቃ ፈረንጁ የመጣ ነው የሚመስለው። አይገርምም? ጣሊያኑ መምጣት ጋሽ ባልቻን ግሬስ ስታይ በነ አውላቸው ደጄ ናቸው ይሰራሉ በእነሱ ጊዜ ነውና ከዛ እዛ ላይ ሆኜ ነው ይመስለኛል እነሱ ናቸው የሚሆነው በዛን ሰዓት እና እዛ ላይ ሆኜ የሀገር ሽማግሌዎችና ትላልቅ አሉ የሚባሉ የድሮ ጦርዝ እንትኖች ተቀምጠዋል ከፊት ለፊት። ከዛ በኋላ ከኋላ ያሉ የክብር እንግዶች አሉ ምናምን። ህዝቡ ጥቅጥቅ ብሎ ቆሞ የሚያይ ነው። አዳራሹ በፖሊስ ተከቧል። ያ ቲያትር እየቀረበ ያለ ባልቻም የሚሉት አለ ጠላትን በእግር መርገጥ ነው እንጂ የሚሉበት ፓርት አለ ምናምን። እነዚህ ብቻ የሆነ የመትረየስ ተኩስ እኔ ያን አይምሮ ውስጥ የቀረ ነው ነገር። ልክ ጣሊያኑና
እሳቸው እንትን ሲሉ ቆንጆ ሴት ያስፈልጋል ምናምን ብሎ አብራር የሚልበት ፓርት አለ። እነሱን ተጫውተው ብቻ የሆነ የሚታኮሱበት ቦታ ላይ ሲደርስ የሳውንድ ነው እንግዲህ ያኔ ሳውንድ ትራክ መሆኑ ምናምን እኛ ጋር በምላቀው ይችላል። በቃ አሁን ሲገባ ሲል አንድ ፖሊስ አዛዥ አለ። ስሙን መጥራት ያስፈልጋል። መሳሪያ ይዞላል ክላሽንኮቭ መስኮት ዳር ነው የቆመው። ዘራፍ ማለት ጀምሮ እዚህ ትላልቅ አዛውንቶች አሉ የእውነት ተመስጠው የሚያዩ ኦዲየንሱ አክተር ሆነ ሲተኮስ ማለት ነው። ሲተኮስ እሳቸው ሲወድቁ ብላባካቸው ፉከራ ሲል ለቀቀው። ሰውየው ያኛው ለቀቀው። መስኮት ላይ ሆኖ ጣራው ወንፊት አደረገው። በጣም የሚገርመኝ ነበርና ከዛ የሚገርም ነገር ነው የምትነግረኝ። አዎ በጣም የሚገርም ነበር። ሰው ያለው ስሜት ራሱ የሚገርም ነው። ከዛ ቲያትር ነው ተብሎ ተረጋግቶ ምናምን ተብሎ እንጂ አብራርን ይገሉት ነበር። የእውነት በቃ የመጨረሻ አብራር የእውነት ጣሊያን መስሏቸው ጣሊያኑን የእውነት የታባቱ በላው ምናምን የሚለው ህዝብ ማህበረሰብ ለጉር ነው። ከዚህ እዛ ጋር የሳውንድ ትራኩ አለ። እዚህ ሰውየው ጨመረበት ክላሹ ላይ ማለት በጣም ድብልቅልቅ ያለ ነበር። ስቲል ስታውን ድረስ ጓደኞቼ ይላሉ። በዛ በጣም አይምሮ ውስጥ የቀረ ነገር ነበር። እንግዲህ ዘመን ወስዱ አድጊ የኔ ገጠመኞች በጣም ብዙዎች ናቸው። ለምሳሌ አዲስ አበባን ሳላቅ ቲያትር ቤት እመኝ ነበር። 8ኛ ክፍል 6ኛ ክፍል ተማሪ ሆኜ ለቴ ከአዲስ አበባ መጣ ዲስኮ ሰዓት የምትባላለች ብዙ ጊዜ አውርቻታለሁ። እሷን ሰታኝ ምን መሆን ትፈልጋለች ማለት ቲያትር ቤት መግባት ነው የምፈልገው። ለምን እንደምል ራሱ አላውቅም በዛን ጊዜና ሬዲዮ በጣም እከታተላለሁ። የእሑድ ፕሮግራም አያመልጠኝም። ሙዚቃ ከተከፈተ አንደኛ ነኝ። ቲያትር ቤት እዛ ከህፃንነት ጀምሮ በቆጂ ላይ የወረዳው የቀበሌ ኪነት አስተዋቂ ታዳጊ ምናምንም ያላል በየደረጃው ነው የሌለውበት የለም። ተወዛዋዥም ነህ? ተወዛዋዥ ነኝ። ወላይተኛ ዘፈን አውርቻለሁ። ወላይተኛ ዘፈን አለው እዛ ሆኜ ወላይታ ቋንቋውን አላውቅም፣ ግን ተቋም ውስጥ ጥበቃዎች አሉ። 2 ጥበቃዎች እርሻ ተቋም ይባላል። እዛ ውስጥ ያለው ወላይታ ግጥም አጽፍና አስተርጉሜው ከዛ በኋላ ይዤ እወጣለሁ። ታዶሴ እንዶሳ ሳዳሮ ጴሱቄሳ ሀቆጴታ ሱቄና ሶቄቶ ቄታ ሳይዶ ላይ ቻውት ነበርና እነዛ አይነት ነገሮች ነበሩ። ውዝዋዜ በተለይ ይሄ ኦሮምኛው እሱ ወደዚህ ስመጣ ነው። ከዛ በፊት የነበሩ ነገሮች በጣም ብዙ ስራዎች ነበሩና ከዛ ደግሞ ምንድነው ያው ባልቻን እንዳልከው ያው ጉዳያችን ባልቻ ስለነበር ባልቻ ቲያትር በዛ ጊዜ ተመለከትኩት። የሆነው አጋጣሚ ግን እኔ ቲያትር ቤት ገብቼ ቲያትር ቤት ላይ እንግዲህ ለብዙ አመት አገልግዬ ከቲያትር ቤት ራሱ ከገባው 35 አመት ሆነ። የገባህበት አጋጣሚውስ? እሱ በኋላ እናነሳዋለን ወይም ላንሳለን። ከዛ ይሄንን ልክ መጥቼ እዚህ ነው እንግዲህ አሁን በዳይሬክተርነት እያለሁ ባልቻ በ40 አመቱ እንዲዘጋጅ ቲያትር ቤቶች አስተዳደሩ ወስኖ ተነጋግረንበት ስንል በቃ ዶክተር ተሻለ ነበር አዘጋጁ። ለምንድን ነው አብራር ራሱን ማናጫውተው የሚል አብራር ያኔም የተቀመጠው አብራር አሁንም የተቀመጠው አብራር የሆነ ነገር ውስጥ የሚቀመጥ ነው ይመስለው። የአብራር እንትን አሁንም ያው ነው። አክቲንግ ሲያደርጉ እንግዲህ አይተሃል። የሚገርም ነው። ያኔም ያው ነው። ከ40 አመት በኋላ የሚሆነው እና በጣም ገርሞኛል። ይሄ ሆኖ ነው እየሰራን ያለ ነው። ሌላው የኔ ቲያትር ቤት አመጣጤ ቅድም እንዳልኩ ቲያትር ቤት መግባት መፈለግ በጣም በቃ ልቦናዬ ውስጥ የነበረ ነው። እኔ የ8ኛ ክፍል ተማሪ ሆኜ አሰላ ገብቻለሁ። 8ኛ ሜስትሪ ካለፍኩ በኋላ የአርሲ ባህል ኪነት ሆኜ ተቀጥሬ የገባሁት በ60 ብር ደሞዝ ማለት ነው። ቤተሰቦቼን ጥዬ አሰላ መጣሁ። የሽረጋሳ የምትባላለች አሁን ኦሮሚኛ አደጃምቦ እሷ ነች እናቴ ኃላፊነት ሰጣት። በቃ እንግዲህ አደራሽን ተብላ 60 ብሬን የምትቀበልልኝ እሷ ናት፣ ታስቀምጥልኛለች። ከዛ ላይ ደግሞ አንቆርቆሪያና የሻይ ብርጭቆ ገዝቼ ለእናቴ ምናምን ለመመረቅ ሄድ ነበር። በ60 ብር በጣም ብዙ ብር ነው። አንደኛ ምግብ ከራሳችን እንትን ከካምፑ ነው። ካምፕ አለ ወረዳ ምንድነው 13 የሚል ቀበሌ 13 የሚል እንትን ወደ ጭላሎ ትምህርት ቤት አካባቢ ወደ ላይ ጀርባ ወደ አርዶ አካባቢ ነው ካምፓችን። በላይ በኩል በሃይቁ በኩል ትልቅ ቪላ ቤት አለ። እሱ ቪላ ቤት ውስጥ ነው የምንኖረው። የምታያቸው በጣም ትላልቅ አርቲስቶች ከዛ ያወጡ ለምሳሌ ገቢ ደው የሽረጋሳ እንደብል እንደምሱ እንዴ ነበጋሽ አሁን ኦሮሚያ ቢፍቶ ኦሮሚያ ያሉ ልጆች እዛ ቢፍቶ ኦሮሚያ እንዳሉ ያሉ ናቸው። እዛ ውስጥ ደግሞ ገባሁ ማለት ነው። በ1980ዎቹ ላይ በሙዚቃው ነው በቲያትሩ የመጣሁት። ምንድነው እዛ አካባቢ የሚደረገው 11 ወረዳ የሚባለው መስከረም ላይ ውድድር አለ።
የሙዚክና እንትን ውድድሮች በቃ የሙዚቀኛም ውድድር ቲያትርም ውድድር አለና ከነዛ ውስጥ የሚያሸንፈው ከወረዳው ይመረጥና ሽልማት ያገኛል። ያን ሽልማት እናገኝ ነበር እንደ በቆጂ ማለት ነው። ከዛ ውስጥ ደግሞ ሰሌክት ተደርጎ ለአርሲ ባህል ኪነት ትመረጣለህ። ያ እድል ገጠመኝ። መስፍን የተሻ ምናምን የሚባሉ ታምሩ አሌኮ የሚባል የሙዚቃ በጣም ትልቅ ባለሙያ ነበረ። እዛ ውስጥ ሆነን እዛ ውስጥ ገባን። ኦልሬዲ እዛ ስትገባ ሁሉንም እንሰራው እኛ ጋር አሁን ነው የቲያትር ሙዚቃ ምናምን። ግን በፊት ቲያትርም ሰውየው ካስት ካረገ ወዲያው ተስፋዬ ሲማ እዛ ነበር። ጫን ያለ ወልድ ጊዮርጊስ እዛ ነበር። የት እዛ እናንተ ጋር አሰላ ነበሩ ያሰለጥኑ ነበር። አሰላ ነበሩ። አዎ በቃ እና እዛ ውስጥ እነ እምቧይ ካብን እነ የዊንጊዋ ቴንጎን ድርሰት እንዲህ በጣም ትላልቅ ድርሰቶችን ከዩኒቨርሲቲ ያመጡና እዛ እንሰራለን። ሙዚቃውንም ትሰራለህ፣ ቲያትርም ትሰራለህ። እንደገና አንዳንዴ ደግሞ መድረክም ትመራለህ። መድረክም ደግሞ መራ ነበር፣ ያስተዋውቅ ነበር። መድረክ አስተዋውቃለሁ፣ ውዝዋዜ እሰራለሁ፣ እዘፍናለሁ፣ ቲያትር እሰራ ነበር። አንዳንዴ ዘመናዊ ዳንስም ትደንሳለህ። ምንም ማላደርገው ከዛ ነው እንግዲህ በጣም ጫኔና ተስፋዬ ጫኔ ለብሶ ሊማረው ተስፋዬ ሲማ ጫኔ የኢትዮጵያ ብሔራዊ ቲያትር የነበረው በጣም ትልቅ ባለሙያ ነበር። ትልቅ ባለሙያ እና በጣም ይላሉ እና በቃ ትምህርት ቤት መግባት አለብህ ምናምን ለእህቶቼም ይነግራሉ እና ቲያትሩ ላይ ፎከስ ማድረግ አለብህ ይላሉ። አንዳንዱ ደግሞ በሙዚቃው በምናምን እንድቀጥል ይፈልጋል። ተስፍሽ በቃ ቲያትሩ ላይ ይላል ሁሌ እና ከዛ ደግሞ እዛ 1 2 ዓመት 3 ዓመት ካገለገልኩ በኋላ ፍጥነቴ በጣም እንትን ነበር። በቃ ይሄ ጉጉቱ አለ። አሁን ዛሬ እንደዚህ ሚዲያው እንደበዛበት ምናምን አይደለም። በዛን ሰዓት አንድ ቴሌቪዥን ጣቢያ ነው ያለው። እዛ ቴሌቪዥን ጣቢያ ውስጥ ለመታየት ለመስራት የማናረገው ነገር የለም። ከዛ ተነስቼ ያሬድ ትምህርት ቤት መግባት አለብኝ ብዬ ወደ አዲስ አበባ መጣሁ። አዲስ አበባ መጣሁ፣ ያሬድ ትምህርት ቤት ተቀላቀልኩ። ክረምት ላይ ገባሁ። ከዛ በኋላ የክረምት ፈተናውን አለፍን። ትምህርት እንደጨረስኩ በጣም አዲስ አበባ ለካ እንዳሰላ ለካ እንደ በቆጂ አይደለም፣ ያስቸግራል። ሰፊ ነው ኑሮ። ገንዘብ ከሌለ አትኖርም። ትምህርቱን ደግሞ ለመከታተል በጣም ጊዜ ይፈልጋል። ቤት መኖር ቀለብ ምናምን የሚለው ነገር ሲመጣ ከባድ ነው በጣም። እሱን ሳይ አልቻልኩም። ከዛ በኋላ ደግሞ እዚሁ በአንዱ ሙያ ተጠግቼ ሌላውን መከታተል አለብኝ። በውዝዋዜው ሙያ ጋሽ ለማ ገብረ ሕይወት ነፍሳቸው ይማርና ተታደለ የሚባሉ በጣም የህዝብ ለህዝብ በጣም ትልቅ ስራ የሰሩ የብሔራዊ ቲያትር ባለሙያ አሉ። እነሳቸው ግሩፕ አላቸው። ብሔራዊ ሪቶሪክ ቅስቀሳን የሚሰሩ እነሱ ናቸው። በዛን ሰዓት ትላልቅ ሙያተኞች ብዙ የሞቱ ጓደኞች አሉ። አሁን ትላልቅ ሆነው በቅርብ ጊዜ የሚሞቱ ህዝብ እንትን መኪና ላይ መዞር በመኪና መዞር ከዛ ደግሞ ጊዮን ባነር ይለጠፍና ጊዮን ሆቴል ምናምን ክለብ አለ የባህል እዛ ውስጥ ተሳተፋለሁ። ገነት ሆቴል እነዚህ ምናምን ላይ እንሰራ ነበር። በውዝዋዜው ገባሁ ማለት። ከዛ ውዝዋዜ ደግሞ ውድድር መወዳደር ቲያትር ቤት ለመግባት እኔ ሀሳቤ በጥበቃም ቢሆን ቲያትር ቤት ገብቼ ራሴን ማሳየት የሚል ከዛ በኋላ እና ልክ የሆነ ሰዓት ላይ 4ቱም ቲያትር ቤት ማስታወቂያ ማውጣት ጀመረ። 4ቱም ቲያትር ቤት ማስታወቂያ ሲያወጣ በ4ቱም ቲያትር ቤቶች ውስጥ ተመዘገቡ። 4ቱም ቦታ 4 ቦታ ላይ እና 4ቱም በተለያየ ጊዜ ሀገር ፍቅር ሀገር ፍቅር አለው፣ መዘጋጃ ቤት አለው፣ ብሔራዊ ያለው ምናምን እና ራስ ቲያትር አለ። ራስ ቲያትር ሳይሆን መዘጋጃና ብሔራዊ ቲያትር ነበር። ራስ ቲያትር አልተመዘገብኩኝ። ኦኬ። ከዛ በኋላ ሀገር ፍቅር ተወዳደሩ። ያኔ ምንድን እንደነበር ታውቃለህ? የ1983 አይደል ኢህአዴግ የገባው? የጦሩ ሙዚቀኛ ሁሉ አዲስ አበባ ነው ያለው። ተመልሷል። እና አንድ ማስታወቂያ ሲወጣ አገር ሰው ነው የምታየው። ከእና ተጥቁ ነው። አንዳንዱ ሳክስፎኑን ይዞ የሚመጣ ሁሉ አለ። በዛን ጊዜ ውስጥ በጣም ማግኘት ከባድ ነው። አንድ ተወዛዋዥ ሁለት ተወዛዋዥ ለመቅጠር 340 ሰው ምናምን 400 ሰው ይመዘገባል። ሀገር ፍቅር ሞከርኩ፣ የተወሰነ ነገር ሄድኩኝ። ኮንትራት ብዙ ነበራቸው። ለካ ኮንትራቶቹን ለመቅጠር ሲፈልጉ ነው እኛን የሚያወዳድሩ። ከዛ እንደዚህ እያልኩ ብቻ ብሔራዊ ቲያትር ሞከርኩ። ከምናምን 100 ሰው ውስጥ 800 ውስጥ 16 ውስጥ ምናምን ገባሁ። መጨረሻው ጣሉ። ኮንትራት ነበር እዛ ማለት የነበሩ የሚያገለግሉ አሉ። እነሱን ቋሚ እነዛ ወደፊት ለማምጣት አዘይን ልጅው የተፈጠርኩባት አሁንም ቤት የሆነው ቲያትርና ባህል አዳራሽ ላይ ተወዳደርኩ ማለት። ቲያትርና ባህል አዳራሽ በጣም ይገርመኛል። ወደ 347 ሰው ምናምን ነው የተመዘገበው እና 8 የውዝዋዜ ሙያተኛል
እነሱን ቋሚ ለማድረግ የወጣ ማስታወቂያ ነው። እዛ ላይ ለካ እነሱን ቋሚ ለማድረግ ነው። ከዛ ውስጥ እንግዲህ ተወዳድር ማለት በዛ ላይ ደግሞ ቢሮክራሲ በጣም ከባድ ነው። ምን ይሆናል የስራ አጥ ካርድ ከሌለህ አትቀጠርም። በዛ አዲስ አበባ ስራ አጥ ካርድ መኖር አለበት። ይሄ ባለሙ ይሄ ፕሮፌሽናል እኮ ነው። አዎ ግን የስራ አጥ ካርድ ያስፈልጋል። ሰርቪስ ነው የምገባው የግድ ያስፈልጋል። አዎ የስራ አጥ ካርድ ስራ የለውም። አንተ ደግሞ የለህም። እኔ እዚህ አዲስ አበባ ላይ የለኝም መታወቂያም የለኝም። ከዛ እንዴት ኢትዮጵያ አይደለም ወይ ብዬ ቀወጥኩት። በቃ ስራ የለኝም ሙያዬ ነው የሚታየው ምናምን ብዬ ረበሽኩ። ካልመዘገባችሁ አትመዘገቡም እንደውም ዛሬ ዳይሬክተር በሆንክበት መስሪያ ቤት ውስጥ ያኔ ለመቀጠር ኮክቴል አዳራሽ ላይ ነበር ጫጫታው አራራ ለመቀጠር። አዎ ከዛ በኋላ እናሰፋ በየነ ምናምን ነበሩ። ነፍሱን ይማረው ኪዱ ነበር። ነጋሽ ተሾመ ነጋሽ ፋንቱ ምናምን ቲያትር ዲፓርትመንት ላይ ነው። አንተ ሙዚቃ ላይ ምንድነው ሙዚቃው ላይ ነህ አንተ። የሚገርምህ ደግሞ ፈተናው ላይ ሁሉም ከየሁሉም ቡድን ይመደባል። ከቲያትር ክፍልም ከበልቢ ትጠየቃለህ ሁሉ ነው። እና እንደዚህ 10 15 ወንበር ተደርድሮ ነው የምታሳየው። አንድ ከበሮ መቼ እዛ ይቀመጥልሃል። ከዛ በኋላ ሾይና ነው። እዛ ውስጥ ያላየሁት ነገር የለ። አንድ አናጺነት እችላለሁ ያለም ሰው ገጥሞኛል። በቃ ምን ትችላለህ ሌላ የስራ ክህሎት ሲባል አናጺነት ምናምን ሁሉ ያለ አለ። እና ምንም ነገር እችላለሁ ነው የምትለው። ብዙዎቹ ወታደር ቤት ስለሆነ አልችልም የሚሉትም የላቸው። እውነት ደግሞ ይችላሉ። ደግሞ በጣም የሚገርም ደግሞ ወታደር ቤት ውስጥ አርቱ ራሱ ያው እዛ ነው በደንብ እንትን የሚለው። ከዛ ተወዳድር ለምን መጨረሻ ላይ ነው እኔን ያስገቡኝ። ሌሎቹን አወዳድር ስቀውጠው በቃ ይግባና የፈተና አይነት ነገር እና ግባ ተባልኩኝ። ገባው። የራሱ የካርዱ ሌላ ታሪክ አለው። ከዛ እዛ ገባውና ከመጀመሪያው ጀምሮ የባህል ሙዚቃዎችን ውዝዋዜ ተጀመረ። ከአማርኛ እስከ ቤኒሻንጉል ከቤኒሻንጉል እስከ ደቡብ ምናምን ድረስ ብቻ አስነካሁት። ከዛ ሰው ሁሉ ያጨበጭባል። በእልህ ነው የምሰራው ምናምን ነው የማደርገው። አሪፍ ነው። እልህ ጥሩ ነው። ቃዩና በጣም ከምርም አጨበጭቡ። በጣም ደስ አላቸውና ምን ሌላ በነገራችን ላይ ተወዛዋዥ ያኔ ሲቀጠር ዝም ብለህ ስለተወዛወስክ አይደል። ሱሪና አውልቀህ ፓንት ድረስ ነው ወይ ቁስል ጠባሳ አለ ወይ ምናምን አለ ወይ ምናምን አልባሳ ስለብሰህ ትታያለህ። ልክ እንደ ወታደር ቤት በለው እያንዳንዷ ነገር ታይተህ መልክ ቁመና ምናምን ሁሉ ተብሎ ነው። ከአንድ ሜትር ከ65 በላይ ምናምን ካልሆንክ አትቀጠርም። እንደዚህ አይነት ነገር ነበር በፊት። የሚገርም ነው። ያቀባል። ከዛ በኋላ ሲጨርስ ሌላ የምትችለው ነገር ተባልኩ። ሞኖሎጎች ለእነ ደምኔ ጫኔ ለእነ ደሜ ተስፋዬ ምናምን ምንም በቃ የሚቸግረን የለም። አንድ 1978 ላይ ያስኩት ግጥም አለ። እሱን በቃሌ ይዤዋለሁ። ስቲል ስታሁንም አልጠፋም። የመቀነት ጣጣ የሚል ነው። እጅግም ወደ አንጎቴ ቶሌራ ብርቱ ሚስጥር አለ ለአንተ የሚወራ አሁን በእኛ መንደር በዚች በቀበሌ የምወደውን ልጃጨችው መባሌ ያስከፋብኝ ይሆን ቆሞ ቀር ከመባል ሰው ከሚያላመጠኝ የትኛው ይሻላል? እውነትም እንግዳ ባድ ዜና መጣሽ ዝርዝሩን ልስማና መላቢጤ ብልሽ ይሻላል መሰለኝ ልጅ ሆነ ይውሉ እስቲ ጋጫዎች ይጥልሽ ሁሉ መቼም ታውቀዋለህ ወንድም ታለኝ ከአራት ሴቶች ማለት ታላቋም እኔ ነኝ። በሀገራችን ባህል በወጉ በደንቡ ታላላቆች እያሉ ታናናሾች መቼም አያገቡ። ስለዚህ ጋሽዬ እድሜ እየገፋ ስለዚህ ጋሽዬ ጡቴ እየወደቀ እኔን የሚያገባ አንዱ እስካልጠየቀ እስከ መቼ ልቆይ ሀገር እየሳቀ? እውነትሽን ነው ልጄ ስንቶቹ ተዳሩ 3 ጉልቻ ሰርተው ሀብት ልጅ አፈሩ አንቺ ግን ወረፋው አልደርስሽ እያለ በአንቺ የተነሳ ስንቱ ከቤቱ አለ። ስለዚህ ማን ነው እሱ ዓይንሽ ያረፈበት ንገሪኝ የኔ ልጅ መላ እንድሰጥበት። ልጁ እንኳን ወቅሮ በመንደራችን ቤተሰቡም ቢሆን ነባር ነው ባምባችን ጫልቺ ሳይባል ያቶ ፈይሳ ልጅ መልከ መልካም ወልቃም ጫቷንም ወዳጅ ጸባውም ጥሩ ነው። ተጎረምሶች ሁሉ ግብርናን ይወዳል ሊሆኑ አመሉ ደው አጋጣሚ ሲያልፍ ሲያገድም ይህን ፍላጎትሽን እንዲያቆስሞ ሞክረሽ ነበር በሳቅ በጨዋታ ስሜቱ እንዲገበር ምናልባት ለሽታ የለም አልሞከርኩም መቼ ድል አግኝቼ ከክቼ ስሰልቅ መች ከቤት ወጥቼ ከንፈር ወዳጅ አላ ከጓዳ ታፍኜ ቀን ማታ ስራ ነው ተቤት ተወስኜ እዛውም አሜቱ አልቀርልኝ ጋሼ እንደ ስንጉል በቅሎ ቁልቁል ወንብሼ እንደነና አሉ ሰው ከሰው ራስ አውር ተንኮል ከከጀሉ ህግ የላትም ብሎ አናገባታሉ የድሃ ልጅ ብሎ አንሻትም አሉ እያሉ ሲያወሩ ጆሮዬ እየሰማ ጋሼ መኖር ጠላሁ እንዲህ ካለ ጀማ ደግሞ የእህቶችን እድል ሰባብር የሚኖር በወድ ሰማው በሰፋሪ ልንገርሽ የኔ ልጅ ተይው ሀሜቱን ይልቅስ ልንገርሽ የሚሆነውን ጫልጭሳን መጥለፍ ነው የወደድሽው ልንገርሽ የኔ ልጅ ምናምን እያለ ብቻ የሚቀጥል ነው። ስንት ዓመቱ ነው ይሄ? 1978 እስካሁን ድረስ አለ ጭንቅላት። መድረክ ስመራ አንድ
ኩኩ የሚባል ትራምፔቲስት ቁጭ ብሎ ያስጠናኝ ነበርና ከመጽሔት ላይ የማን ድርሰት እንደሆነ እንኳን አላውቀው። በዛ እንግዲህ ሙሉውን ነው ወደ 5-6 ገጽ ምናምን ነው እለዋለሁ። ከ1978 እስክትቀጠር ድረስ ነበረ። በሱ አለፍክ። አሁንም እሱን አቀረብኩኝ። ከዛ ሌሎች ኢሚቴት ማድረጋቸውን ነገሮች አሁን ቅድም ወዳልከው ነገር ስመለስ የእንትናንም ባልቻ አባ ነፍሶ ላይ አብራር የሚጫወተውን ያኔ በልጅነት ያየሁትን አይታ ከማሽማጌ ላይ አይሰሩት ምናምን የሚለው ካራክተር እነሱ ምናምን አረኩ። ይጨበጨባል ዝም ብሎ። ተዛ አሉኝ መጨረሻ ላይ ስሜ የለም ማስታወቂያው ሲወጣ ወድቋል። ያው እነዛን 8ቶቹን ለጥፈው ወድቋል አላሉኝም። አንደኛ ተጠባባቂ ብለው አስቀመጡኝ። አንደኛ ተጠባባቂ ከዛ ተስፋ አለው ግን ለኔ በጣም ተስፋ አስቆራጭ ነበር። እኔ ከአይሱዙ ላይ ከላይ ተጭኜ የመጣ ሰው ነኝ። ከበቆጂ ማስታወቂያ ለማየት ከበቆጂ ባይሱዙ ተጭኜ የመጣ ሰው አይደለ? በቃ ቲያትር ቤት ለመግባት ማለት በጣም እኮ የተከፈለው መስዋዕትነት ቀላል አልነበረም። እና በጣም ይገርም ሲመለሱ በተጫነው አውቶቡስ በጓደኞቼ አይሱዙ ሄድና ደግሞ መጥቼ አይደለ? ከዛ ገባሁ ወደ ሀገሬ አልመጣም አለ። በ3 ወሩ አጋጣሚ መጣሁ። የ21 ቀን ነው ትዝ ይለኛል ቀኑ። እዚህ መጥቼ ማታ ተደውሎ ስልክ አክስቴን ስልክ ነው የሰጠሁት። ያኔ ሞባይል ምናምን የለም። እዚህ ተሰጥቶ ቅድስተ ማርያም ተደውሎ ስራ እንደዚህ አልፏል ይንጣ ተባለ። አጋጣሚ ለካ አሸናፊና ማን የሚባል ልጅ ነበሩ። እነሱ አንዱ ስዊድን ሀገር አንዱ አሜሪካን ሀገር ሄዱ። ተወዛዋዦቹ ማለት ነው ቀሩባቸው። በዛ ማለት የድል በር ተከፈተ። እዛ ቤት ለመቀጠር መከራ በላ። መከራ በቃ ዛሬ ዳይሬክተር ነው የቲያትር ቤቱ ዳይሬክተር እና በርግጥ በዛ መሃል ብዙ ነገሮች አልፈዋል። እነሱን ሁሉ አልፈ እዚህ ደርሳል። ስሜቱ ምን ይመስላል? በጣም የሚገርም ቅድም ያልኩ ነገር ነው። የምትፈልገውን ስሜት ማግኘት በምትፈልገው ነገር እድለኛ መሆን ደግሞ በራሱ ይሄ በቃ ከእግዚአብሔር የሚሰጥ ጸጋ አለ። እሱ ነው በቃ እኔ ጋር ያለው በጣም የሚገርም ነገር። ይሄ በትዳር ዘርፍ ብታየው በመናምን ብታየው በቃ እኔ የምመኘውን ነገር ሁሉ አግኝቻለሁ። እግዚአብሔር ይመስገን። በቃ በጣም የተመሰገነ ይሁን። በጣም የማርያም ልጅ ክብር ምስጋና ይግባው። አንዳችም ነገር ያሰብኩትና የቀረብኝ ነገር የለም። ይሄ ትልቅ ነገር ነው። በቃ መመኘት ብቻ ነው፣ ከኔ ማንኳኳት ብቻ ነው። በቃ ከዛ መጠየቅ ብቻ ነው። ይሄ በቃ የእግዚአብሔር ስራ ነው እና ይሄን ድንቅ ስራ መመስከር ስላለብኝ ነው ነገር እኔ ያለ ልንገርህ በቃ እኮ አንድ የምነግርህ ነገር ቲያትር ቤት መግባት እፈልጋለሁ ብዬ መጣሁ። ቲያትር ቤት ገባሁ። የሚገርምህ ነገር ማረፊያ ያጣችሁ ፊልም ተከታታይ ድራማ የቴሌቪዥን ድራማ ማረፊያ ያጣችሁ ስሰራ የራሴ ድርሰት ነው። አጎቴ ቤት ሂጂ ያስቀርጻለሁ። እያስቀረጽኩ እያለሁ የማን ነው ቲያትሩ ይልኝ አጎቴ። አይ የኔ ድርሰት ነው ምናምን ኢትዮጵያ ቴሌቪዥን ነው እንትን የሚያደርገው ምናምን ብዬ ይለዋል። አስታውሳለሁ። እና አልማዝማም የሚነ ገለታ ምናምን ያሉበት እነ የትናየት ወለላ ያሉበት በጣም ብዙ አርቲስቶች አሉ። በጣም ትላልቅ አርቲስቶች ተወዳጅም ድራማ ነበር። በጣም 120 ላይ በቃ ቀጥታ ነበር ሰው ወደ ቤት ገብቶ የሚመለከት። እውነት ነው። እና እነዛን ነገሮች ሳደርግ ቲያትር ቤት መግባት እንደምፈልግ ለዘመዶች አወራ ነበር። ተገልጾም በዛን ጊዜ ደግሞ ገብቼ እነዛን ነገሮች እንዳዘጋጅ ተፈቅዶልኛል። ያ የተመኘሁት ምኞት ስኬት ማለት ነው ለኔ። እንዳልኩ 8ኛ ክፍል ተማሪ ሆኜ ወደ 8 አልፌ ከቤተሰብ ከተለየሁም ቲያትርና ሙዚቃ ምናምን በሚል ነው። ከ1980ዎቹ በታች ያሉትን ደግሞ ጓደኞች ያሉ ትላልቅ ለሙዚቃ ያበቁኝ እነ ወሰኔ በሻ የሚባሉ ሞተዋል። አሁን የወረዳ ኪነት በጣም ትላልቅ ምን አይነት አይምሮ እንደነበር በዛን ሰዓት ይገርመኛል። የሚጽፉት ጽሁፍ፣ የሚገጥሙት ግጥም፣ የሚያዘጋጁት ዝግጅት ልነግርህ አልችልም። ከ1973 ጀምሮ እኔ በቆጂ በዋዝ በምትባል መኪና ተጭኜ ከሽርካ ደግሞ በእግሬ እንኮኮ ተሸክመውኝ መግባት አቅቶኝ የመጣሁበትን ህይወት አሳልፌያለሁ። መኪና ጥበብ ዘርፍ ላይ ነው። አፈር ድሜ ተበልቷል። ግን የተመኘውን ስታገኝ ደግሞ ውስጥ ከዚህ በላይ ምንም ነገር በላይ እግዚአብሔር የተመሰገነው በሙያ ውስጥ በጣም ደስተኛ የምፈልገው ነገር ላይ ሆነ። ቲያትር መማር እፈልግ ነበር። ማትሪክ 26 ምናምን መጣ። ያኔ በቃ እንደዚህ እንዳሁኑ አይደለም የሚወሰደው። እንዴት በቃ መግባት አለች። የማታ የለም ወይ ረዳት ፕሮፌሰር ነብዩ ባየን በቃ ሁሌ ነበር መጨቃጭ። ተማሪም ሆኖ እኛ ጋር ይመጣል፣ መምህርም ሆኖ እዛ ይሁን አይጀመርም ወይ ይለው ነው። የመጀመሪያ ሲጀመር ደግሞ የደወለው ለኔ ነው። በዲፕሎማ
አርቲስቶች ይማሩ ሲባል ይማሩ በቃ ደወለልኝ። አጋጣሚ ደግሞ እኔ እንትን ደሴ ሄጃለሁ የጨረቃ ለቅሶን ለመስራት የሜጋ ፊልም ያሬድ የሚባል ልጅ አለ የሱን ፊልም ለመስራት 3 ወር ስሜን ዶክመንቴ ምናምን ተቀብሎ አስገብቶ አስመዝግቡ ለዩኒቨርሲቲ የሚያበቃኝ አንዱ ነባ ነው። ነባ በዚህ አጋጣሚ በጣም ማመስገን ፈልጋለሁ። ሁሌም ማመሰግነዋለሁ። እንደዚህ አይነት ታሪክ የሚሰሩ አንዳንድ ጊዜ በቃ መነሳት ያለባቸው ሰዎች አሉ። በቃና ለህይወት መንገድ የሚሆኑ መሸጋገሪያ የሚሆኑ ሰዎች ምክንያት የሚሆኑ ሰዎች አሉ። ከዛ ቲያትር መማር ፈልግ ነበር። ተስፋዬ ሲማ ለእህቴ በቃ ቲያትር መግባት አለበት ነው የሚል። እንዴት አድርጌ እንደመገባ ግን ጫኔም እንደዚሁ ነበር የሚል። ግን አየህ ያ የምመኘው ነገር መጣ። ዲፕሎማው ከዛ በኋላ ዲፕሎማችንና ሲዘን ደግሞ ወደ ዲግሪ ቀጠለ። እንደዛ አሁን አብሮ ያሉ ልጆች ፒኤችዲያቸውን ምናምን ሰርተዋል። ያ አጋጣሚ ነበር። መንገዶች አስቸጋሪ ፈተናቸው በጣም ከባድ ቢሆንም ምኞትን አግኝተሃል። ዛሬ የአንድ ቲያትር ቤት ዳይሬክተር አገር ፍቅር ስራ አስኪያጅም ነበር። አገር ፍቅር ስራ አስኪያጅ ነበርኩ ወደ 5 ዓመት 4 ዓመት። ከዛ በኋላ ያልሆንኩት የለም ቲያትር ቤቶች ውስጥ 4ቱም ቲያትር ቤት ላይ ከብሔራዊ ቲያትር በስተቀር ማለት ነው 4ቱም ቲያትር ቤት ላይ በድምጻዊነት ቲያትርና በውዝዋዜ ቲያትርና ባህል አዳራሽ አገልግያለሁ። እዛው ደግሞ በድምጻዊነት አገኘ ራስ ቲያትር በድምጻዊነት አገልግያለሁ። በቲያትር አገልግያለሁ ራስ ቲያትር። ከዛ ደግሞ ወደ ህፃናትና ለምን ተመልሼ ቲያትርና ባህል አዳራሽ መጣሁ። የቲያትር ክፍል ኃላፊ ሆንኩ። እዛው ያለው እንደምንገና ተወዳድሬ ወደ ህፃናትና ወጣቶች ሄድኩ። ህፃናትና ወጣቶች የስቴጅ ማናጀር ሆንኩ። እዛ ብዙ አልቆየሁም። ቀጥታ ወደ ሀገር ፍቅር ስራ አስኪያጅነት መጣሁ። ሀገር ፍቅር ስራ አስኪያጅ ወደ 4 ዓመት ምናምን ካገለገልኩ በኋላ ወደ ቲያትርና ባህል አዳራሽ አሁን በስራ አስኪያጅነት ስቲል ነው በስራ አስኪያጅነቱ እየቀጠልኩ። በጣም ነው ደስ የሚለው። ትግሎቹ ጠንካራ ነው የሚያደርጉት። ደግሞ በቆጂ እንመለስ። መቼስ ብዙ ነገር ስለ ካስዬ ብዙ ነገሮች ይነሳሉ። በጣም ብዙ ነገሮች የሚያስቁ አብዛኛዎቹ በተለይ ያቺ በኋላ ላይ ወደ መኪናዋ እንሄዳለን። አሁን ወደ እንትኗ እንሂድ እስቲ። እቺ ካስዬ ቅልጥፉ ታም ነበር። በጣም ብዙ ጊዜ ያነሳሁት እኮ እሳቸው በጣም አሪፍ ሰው አሉ። ይኸውልህ በቆጂ የፍቅር ሀገር ናት። በቆጂ ትንሽ መጽሐፍም ታትቦለት በቆጂ ከተማዋ ትንሽ ናት፣ ግን ደግሞ ውስጡ የያዘችው ነገር እጅግ በጣም የሚገርም ነው። ከዛ የወጡት ሰዎች ደራርቱን የሚያካክሉ ጥሩነሽ ኢትዮጵያን በዓለም ደረጃ ላይ በተደጋጋሚ ምንም ይሄ ያለማጋነን እውነት ነው በተደጋጋሚ ባንዲራ በአትሌቱ ዘርፍ ተሰቀለ ሲባል የበቆጂ ልጅ የሌለበት አዎ ስም በቀጥታ በግጥም ነው የሚመስለው። ደራርቱ ቱሉ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ወርቅነሽ ዲባባ ምናምን እያንዳንዱ ዲባባ ቤተሰብ ብትደረድ የታሪኩን የቀነኒሳ ወንድም ብታስብ እነ ፋጡማ ሮባ በነገራችን ላይ ዛሬ አይደለም ከድሮም ጀምሮ እኮ ሀጂ ቡልቡላ የሚባል አለ። አሰልጣኙ የነበሩት እንደውም አንድ ትልቅ ባትም አግኝቻለሁ በቆጂ አነ ስንታየው ነው አንተ ያገኘው። ስንታየው በጣም ታሪክ የሰራ ሰው ነው። በቆጂ አትሌቲክሶች ወይም ደግሞ የኢትዮጵያ አትሌቲክስም ትልቅ ስራ የሰሩ ስማቸው በደንብ ገኖ በአደባባይ መሸለም መመስከር ያለባቸው ሰዎች ናቸው። እነዛ ነገሮች ሁሉ በቆጂ ላይ ነው። በሀብቱ ደረጃም እንደዚሁ ናሳ ድረስ ያሉ አሉ። እስቲል አሁን ማህበራዊ ሚዲያ ላይ እንደ በቆጂ እኮ የሚረዳዳ የሚተጋገዝ የለም። አንድ ችግር ኩላሊት ፌል አደረገ ሲባል ወዲያው ነው፣ የሆነ ነገር አደረገ ሲባል ወዲያው ነው። ምንም በቃ ይሄ ህዝቡ በፍቅር ያለ እና ጉራጌ ሰፈር የሚባል አለ፣ ዶሮ ማነቂያ የሚባል አለ። እኔ አሁን ዶሮ ማነቂያ እዛ ነበር ማለት ዶሮ ማነቂያ ገባሁ። በነገራችን ላይ ያንተ ጉድ እኮ ያልከኝ እኔ በጣም ታሪክ ከባድ ይሁን። በቆጂ እኛ ቤት በር ፊት ለፊት ስትሄድ ካሳዬ ቤት ውስጥ ጊዮርጊስ ቤተክርስቲያን ያለ። እሺ ከዛ ስመጣ የት ብገባ ጥሩ ፒያሳ ጊዮርጊስ ቤተክርስቲያኑ ፊት ለፊት ነው። ቲያትር ቤት ነው መኖሪያ ቤት ነው። ቲያትር ቤቱ ያለው አዲስ አበባ መዘጋጃ ፊት ለፊት ጊዮርጊስ ነው፣ አራዳ ጊዮርጊስ ነው። የሚገርም ነው። ዋሻው ያው ልክ ነው እንጂ ቀጥሎ ደግሞ ቤቴ ስትሄድ አሁን ወላይታ ሰፈር ፈረንሳይ ጉራራ ጊዮርጊስ እንትን ፉካችንም እዛው ነው። ዋይፋይ ሁሉ እንዲገባለት ነው እየጠየቅን ያለ ነው። ስንሞትም ዘና ያንተ ጉድ እኮ ያልከኝ እኔ በጣም ታሪክ ከባድ ይሁን። በቆጂ እኛ ቤት በር ፊት ለፊት ስትሄድ ካሳዬ ቤት ውስጥ ጊዮርጊስ ቤተክርስቲያን ያለ። እሺ ከዛ ስመጣ የት ብገባ ጥሩ ፒያሳ ጊዮርጊስ ቤተክርስቲያኑ ፊት ለፊት ነው። ቲያትር ቤት ነው መኖሪያ ቤት ነው። ቲያትር ቤቱ ያለው አዲስ አበባ መዘጋጃ ፊት ለፊት ጊዮርጊስ ነው፣ አራዳ ጊዮርጊስ ነው። የሚገርም ነው። ዋሻው ያው ልክ ነው እንጂ ቀጥሎ ደግሞ ቤቴ ስትሄድ አሁን ወላይታ ሰፈር ፈረንሳይ ጉራራ ጊዮርጊስ እንትን ፉካችንም እዛው ነው።
ዋይፋይ ሁሉ እንዲገባለት ነው እየጠየቅን ያለነው። ስንሞትም ዘና ብለን ጊዜው የሻት ነው። በዛ ደረጃ ነው። የሚገርም ነው። እንትን አለኝ በጣም ብዙ ነገሮች በቆጂ ውስጥ አሁን የምነግርህ ዶሮ ማነቂያ ነው። ጉራጌ ሰፈር፣ ባሌ በር ምናምን የሚባለው በጣም የሚገርም ነው። ፒያሳ የለም ፒያሳ ብቻ እንጂ ልጅ ምክንያቱም ደግሞ ጅማ ብትሄድ፣ ደሴ ብትሄድ፣ ድሬዳዋ ብትሄድ ምናምን ብትሄድ ደግሞ ፒያሳ ሞልቷል። እነዚህ ሰፈር ውስጥ ጎንደር ግን ብትሄድ የሚገርምህ የለቅሶ የሰርጉ ምናምን የማህበረሰቡን ወዳጅነት ስትመለከተው ይደንቃል። ለቅሶ ላይ ነፍሳቸውን ይማር። አሁን ጠይቃለሁ እኔ ሁሌ በሄድኩ ቁጥር በቆጂ በላይነስ ቱሬ የሚባል የጉራጌው ሰፈር አስለቃሽ እሳቸው ናቸው። ዘመድ ከሞተብህ ከበሯቸውን ይዘው ሲወጡ ጉራጌ የሆነ ጠቅላላ በጎን ሆነው ዓለም ከንፈረ ባጃምና ድብቅ ያደርጉ ነው ለቅሶ የሚከቱት። የራስ ሲሆን እንደዚህ የሚመቱት ነገር አለ፣ የሆነ የውጭ ሲሆን ደግሞ እንደዚህ ነው የሚባለው። ያንን ለቅሶ በዛ ነው። አሁን ኦሮሞው ደግሞ አለ እዛ ውስጥ ትላልቅ ሰዎች አሉ። ነጋሽ ለግሳሪቲ ምናምን በጣም አሁን የጥሩዬ አባት የኔ አባት ሲያስለቅሱ የነበሩት የጥሩዬ አባት ነው። ጥሩዬኛ ጥሩነሽ ዲባባ በቃ በጣም ወዳጅ የተሳሰረ ነው ሰው ማህበረሰቡ ማለት ነው። አዎ ቅርብም ስለሆነ ይተዋወቃል፣ አቅምም ይተዋወቃሉ ማን ምን እንደሆነ እና እቻንዳጡ ካሉ መሞት ነው የሚያምርህ አይደል? የለቅሶ ዕለት ስለ ሰውየው ሲነገር ሂስቶሪ ስትሰማ መሞት ያምርሃል አይደል? ታሪክህን ያወሩልሃል፣ ይነግሩልሃል። ስርዓቱ ልዩ ነው። አቀባበሩ አናኛቱ ካለ እኮ በቃ እኔ ባደ ካሉ በዛ በሚያምር ድምጻቸው አጋለብ ተነግቶ ነው የምትሄደው። የሚገርም ዜማ ነው። ለቅሶ አይመስልም። አዎ ከዛ ደግሞ ማማዲሊም አሉ ወይ ነው ወይ ካሉ ወይ እሳቸው ደግሞ ሄዳችን ሸዋ ሲያረጉብን አንተ የትወና ባለሙያ ስለሆንክ እያንዳንዷን ነገር ትይዛታለህ። አዎ እንግዲህ ያኔ አይደለሁም ገብቷል፣ ግን አይምሮ ይገባል። አዎ እንደሱ በጣም በቃ ሚቴት አድርጌ ማታ ሁሉ በጣም ዩኒክ ነገር ካለ ቤት አሳያለሁ ይለቁስ እና በዛ ውስጥ አሉ ጋሽ ለገሰ በጣም ጥሩ ወዳጅ ናቸው አሉ። አሁንም ያኖርልን በጣም ትልቅ የአካባቢው ላይ የሰንጋ ነጋዴ ናቸው። አዎ ያቡልቱ ጁዱብኝ ለገሰ አሪቲ ከተባለ በቃ ተረት ነው፣ ጨዋታ ነው፣ ምናምን ነው ልደግርህ አልችልም። አንተን ማግባባት ከፈለጉ እያንዳንዷን ነገር ጉዳይህን ችግርህን ይፈቱልሃል። እሳቸው ሰውዬ በጣም የኔ ወዳጅ ናቸው። እኔ በጣም ፈጣን ስለሆንኩ ይወዱኛል። ከተማ ውስጥ ያሉ ሰዎች ትላልቅ ሰዎች በጣም ይወዱኛል እና ጋሽ ለጌ ምን ይሉ መሰለህ ቄልጢፉ ነው የሚሉኝ፣ ቀልጣፋው ለማለት በጣም በዛን ጊዜ አጋጣሚ ቲያትር ስንሰራ አሰላ ላይ ታመምኩና በጣም አመመኝ። በጣም አውርቼዋለሁ ብዙ ጊዜ እና በጣም አሞኝ ባልቻ ሆስፒታል መጣሁ። ደግሞ ባልቻን እዛው በእሳቸው የተሰኘው ባልቻ ነገር አይለቀም። ባልቻ ሆስፒታል ገባሁና ሲያው ይሄ ምግብ አልበላም፣ ትኩሳት ምን በቃ ራሻዎች ናቸው ያኔ አንተን ብለው ታመምኩ። በቃ እዛ መድኃኒት ተሰጠኝ ምናምን ወደ ቤት ገብቶ ምናምን ሳምባ ውሃ ሊይዝ ነበር ገለመሌ ምናምን ብቻ ብለው መድኃኒት ሰጡኝ። እኔ እየደከመኝ መጣ እና ሰው መጥቶ ሊጠይቀኝ ማት ብርድ ልብስ ነው ላይ የሚጫንብኝ እንደዚህ የለውም አጥንቴ ይሄ ሰውነቴ ምግብ አልበላም ምናምን ካሳዬ ስትለኝ በቃ ይቺ ብቻ የለም ድምፅ በቃ የለም ዜሮ ምግብ የለም እኔ አልወስድም እና እንደዛ የሆንኩ ትንሽ የሆነ ምግብ ስጡት ይባላል። በተለይ ቤተሰቦች ይመክሩኛል። እዚህ ቅድስተ ማርያም አንጥተው አስተኝተውኛል። እዛ አንድ ቀን የሳሎን ውሻ ጣለችኝ። የሳሎን ውሻ ትንሽ ነች የሻሎች እቺ ድንኳ ድንኳ ከብቻዬን ካልወጣሁ አልኩ ውጭ ሁሉ ናፍቃል ሲያም በጣም ከባድ ነው። ያን ጉርጉር አልጋ ልብስ ይሰጡኝና በጣም የሚያብለጨልኝ ነው። ማታ ነው ሸት ብሏል። ሽንት ቤቱ መብራት ስለሌለው የሆነች ሻማ ነገር ሰጥተውኛል። ቀስ እያልኩ እያዘገምኩ ብቻዬን ልሞክር ብዬ ራሴን እንትን ለማድረግ ሻማዋን አስቀመጥኩና ስል ለካ ውሻዋ ተከትላ ይመታለች እና ድርቀት አለ እንትን ብሎኛል ምናምን እላለሁ። እዛ አመጣለሁ ድምፄ ምናምን ይሄም ስለኛ ውሻዋ እዛ ሰዓት ወደ ልጅ አሁን መደበሪያ ያረኳትና ድምፅ ምናምን ሰጣ ምናምን ትለኛለች። ከፊት ለፊቴ ቁጭ ብላ
አይኑ ያብለጨልጫል እዚህ ላይ ልብሱ በጣም ትይላል ይርገበገባል ከዛ ያልች ብቻ ረጋችን አንድ ተቆጣች ስትለኝ እዚህ ስትለኝ ወደ ኋላ አገበለ ምን ሳቅ ሞትኩ ለራሴ በቃና ምንም ብልም የለም መነሳት ከዛ ስቆይባት እህቴ ባትሪ ይዛ አረ ምን ነው ብላ ዲስታንስ ድምጽ የለም ነገር ድምጽ የለም እንዲህ ስትል አለው ለማለት እጅን ያወጣው አረ ወድቋል ምናምን እንደምን ማፈፍሶ እቤት እኮ ተውኝ ልንገራችሁ እኔ ውስጤ እየሳቀ ነው እንዲህ ነው ብዬ ስለ ውሻው ሳስረዳቸው በጣም በህይወት የማረሳው ነገር ማለት ነው ከዛ እንደዚሁ እንዳለው ታመምኩና አገር ቤት ሄድኩኝ በቆጂ እንግዲህ እንዳልኩ የገብስ የቅቤ ወተት ሀገር ነው የገንፎ ሀገር ነው በሱ ትንሽ ኢነርጂ ለማግኘት ወደ ሀገር የተመለስኩ ነው እዛ ሆኜ ነው እንግዲህ ሁሉም ሰው ይመጣል ጠየቃለ ሳህን ይዞ ይመጣል ምናምን ከዛ እኔ ሁሉም ይመጣል ከዛ እኚህ ሰውዬ መጡ ሙላት ነው የእናቴ ስም ግልጥፉም ያቀብ ይባልና ቤት እንዴት ነው አንተ እንቺ ልጅ አላት አማርኛም ምናምን ይቀላቀሉ ነው የሚወጣው ምንም ደግሞ ደንታ የላቸው ሰባበራ ይሰባው ዶንከ ከዚህ ብሎ ነው ከዛ መጡና ያው ጓዳ ነው ጋሽ ለግዬ ነው ጓዳ ጋባ ሲሉ ግልጥፉ አሉ ምንም ድምጽ የለም ግልጥፉ ጠጋ ሲሉ እንዲህ ሲያው የለውም ማለት ነው አልቃል ካሶል ግልጥፉ ቤታ አካላት ባዳ ሰውነት ጎደሎ ስጋ ባዳ ነው ካሱ አንተ አቤት ባዲያናኛ ትሙርባ አንተ ባዴት የሙላት የለም እኮ ልጁ ሞታል እኮ የሙላት አላት ለእናቴ ምንድነው የምትጠብቀን እንጂ የሙላት እኮ ዜሮ በቃ ምንም የለም ምግብ አልበላም የሞታል እኮ አቤት ካሱ ግልጥፉ አቤት ያ ምላስ የለም ማለት ነው ወዛኔ ያቺ 5 ብር ያው ያመጣት ተዛው በኋላ ከተብላዩ ነው ደምላታ በቃ ዝግጅት ምናምን አድርጎ እንጂ የለም ይሄዳል ልጁ ይሄዳል እኮ ምናምን 5 ብር ጭራስ ያርጋዘን ነው የእንትን ነው እዛ ስትጠየቅም የእንትንም ሲል የሆነች ነገር የስኳር መግዣ ነው 5 ብር ያኔ ብዙ ነው አርገው ሄዱ ከዛ እናቴ በጣም ተሳቃለች አይደለ ተሳቃለች ከዛ ማጥቃስዬ አለችኝ አይዞ ደህና እኮ ነው ምናምን ስትል እቴሙላታ ግልጥፉ ስል አፈር ብላ አንተ አሁን ሲሆን ብላ ሳይሞትም ትለኛለች እሷን ኢሚቴት ሳረጋት ማለት እንደዛ አይነት ነገሮች ሁሉ ብዙ ገጠሞች ይጃሉኝ የሚገርም ላይ ብዙ ነገር እናሳልፍ ነው የሚገርም ነው እንግዲህ ብዙ ነገሮች ብናነሳ በጣም ደስ ይለኛል አልቅም ብዙ ነው አንድ ነገር ላንሳና ወደ ባልቻ እንሄዳለን እሺ የመኪናዋ ጉዳይ እንቅልፍ ይወሰደ እሱ በጣም ኳንተ ስንት እኔ አዩ ለመጽፈው ነገር ወደፊት በጣም መተርከው ነገር ነው ያስወጣኝ ያለው ዶክመንት ነው ይቀመጥ ችግር የለው ወኪና እንዳገባው ነው የጋብቻዬም ጉዳይ በጣም የሚገርም ነው አሁን ቅድም ብዙ ሰው ልቦናው መስጠት ለእግዚአብሔር ነው ያለበት እውነት ነው ስታንኳኳ ይከፈትልሃል አትጠራጠር ተመኝ በቃ እኔ ሚስት ስመኝ ከቦሌ ነበር ማለት ከቦሌ ነው ማገባው ነው ያንተ ሚስት ምን ትሆናለች ያሉ ቤተሰብ መከራዬ ነበር የሌላ አካባቢ ሰው አላገባ በቃ እኔ ከቦሌ በመኪና ታጅቤ ምናምን ብዬ ነው የማወራው እዛ በቆጆ ሆነ ነው ወይስ በቆጆ ሆኜ ነው እኮ ምናገር ከቆጂ ሳልወጣ እኮ ነው ማለት ቦሌ ታውቃለህ ነበር አሁን ልጅ ሆነሃል አይደል ባል ሚስት ምናምን ብለህ ትጫወታለህ እንዴ ካስዬ ሚስት ምን ትሆን ይሆን ይላሉ እኔ በጣም ከፈሴ ተጣላው አክሮባቲስት ምናምን በቃ ማረጋጋት ሰው ነኝ ቦሌን ታውቃታለህ ወይስ ሲባል ሰምተህ ቦሌ ያኔ የሀብታም ሰፈር ምናምን ተብሎ የሚነገር ቦሌ በቃ ከፍተኛ ተብሎና ቦሌ ስዕሉ አለ ውስጣችን ሁላችን ቦሌ የሚባለው በቃ ቦሌ የሀብታም ልጅ ምናምን እነዛ አትሌት የፈለቀባት ሀገር ልጅ እንኳን አላገባም አገባሉ አላልኩም እዛ በቃ ምንም አላስብም የቦሌ ልጅ ነው ያልከው የቦሌ ልጅ ነው አገባው ግን በኋላ ላይ የቦሌ ልጅ አገባ የሚገርም ሩዋንዳ ኤምባሲ ጋር አልገባ ስኖር ልጅ እና 67 መኪና ይዞኝ አላገባው እውነትን ነው ማርያምን በቃ የዛሬ 20 ምናምን አመት እኮ እኔ ቃል ምልስ አድርጋለሁ ከባለቤት ጋር እኮ ኢንተርቪው አድርጋለሁ ግን ታዲያ እዛ ላይ ይሄን ታሪክ አላውቅም አላነሳህም አንተ 30 አመት ሩዋንዳ ኤምባሲ እሺ በቃ ስመጣ እዚህ እኔ ተወዛዋይ ነኝ
እዛ ሀብታም ልጅ ነች ገባው ተደገሰ 30 እንግዲህ እንትሹም ወልዴ ምናምን ጠቅላላ ባንድ ደግሞ በነፃ ነው አዎ እኔና ታሜ ስናገባ የቲያትርና ባህል አዳራሽ ምን ይሰጣል መሰለህ ቤኒፊት አዳራሹ ኮክቴል አዳራሹ ይሰጣል ሰርግ ተደግስበታል እኔ ላይ ነው ታሜ ላይ ቆመ እኔ ለኔ ኮክቴል አዳራሽ 5 ኪሎ ድህረ ምረቃ ሆነልኝ እዛ ተደረገልኝ እንደው ስለ ሰርጉ ተወኝ መኪናው ሰው የልቡ የተመኘውን ያገኛል የቦሌ ልጅ አልክ የቦሌ ልጅ አገኘ ሩዋንዳ በስ እንዴት ነበር አጋጣሚ ሌላ ነው በቃ ሌላ አጋጣሚ አሁን ይሄን በነገር እንደዚህ የሚሰካካ ነገር እስቲ ንገረኝ በእግዚአብሔር እኔ ወንድሟ አለ ወንድሟ የሷ ወንድም ከኔ ጋር ያደገው ልጅ ሆነ እሺ እና ከዛ ቤተሰብ ወደዚህ ሙቭ አድርጓል ከዛ እናታቸው ወደ አረብ ሀገር ሄዳለች ትልቅ ባለሀብት አግብታ እዛ ነው ያለችው ይሄ ወንድሟ እኔም ፍለጋ ማርቼዲስ እየነዳ መዘጋጃ ግቢ ይመጣል አሁን ያለ ካሳይ እዛ ነው ሲባል ይመጣል ዛሬ እንግዲህ በደም ሳወራለት ያው ከዛ ይመጣና አገኘኝ በቃ ጋራ መሳን ንጋብዝና ግባ ምናምን ምንድነው ሳይ በማርቼዲስ ነው የሚሄደው ምናምን ይዞኝ ቀጥታ መርካቶ ደራረስና እኔ ትንሽ እንትን ይባላል ጻጋ ደራረስ ተጫወትና ብቻ ቤት ይዞኝ ሄደ ማለት ቦሌ ቤት ሲሄድ ብርሃንና አየኋት በዛ እኔ ማይነ ብርሃን ተገለጠልኝ በዛ ምክንያት ትዳር ተደረሰ ብዙ ነገሮች አሉት ከዛ ውጪ የሚገርም ነው በጣም የሚጻፉ በልክ የሆኑ ትላልቅ ታሪኮች አሉት አሁን አንተ እንደዚህ በጣም የሚያፈዝ የሚያስደነግጥ የሚያስደስት ማዕት ነገሮች አሉት ገባው ከዛ በኋላ እንግዲህ ትዳር ሽማግሌም ተላከ በስራ ሽማግሌ ውስጥ ሌላ ነገር አለ ትዳሩ እንትን ተባለ ጥቅምት 11 እንድንጋባ ተፈቀደልን 1988 እግዚአብሔር ይመስገን ከዛ በኋላ ይሄ አርቲስት ተቀላላ የኔ ግሩፕ ነው ባንዱ ዘፋኙ ጨፋሪው ነመሬ ምናምን ያን የሚቀልጡበት ሰዓት ነው አንዴ እንትን አለ ተጋብተን ለሷ እንደው ለጸጉሯ መሰሪያ ይሆናታል ተብሎ ላዳ መኪና ተገዝቶ ተሰጣት እኛ ደግሞ ላዳ ካለን ላዳውን ሚኒባስ እናደርገዋለን ሚኒባሱን እናደርጋለን ብለን በጣም ፕላን አደረግን ከዛ በኋላ ለሹፌር ተሰጠ ሹፌሩ አብራችሁ መኖር ስትጀምሩ ላዳዋ የናንተ ሆነች አዎ አብሮ የመኖር ጉዳይ ብቻ ደግሞ እሱ ደግሞ ሌላ ነው አብሮ ስትኖር እኮ አንተ የግርግዳ ሰዓት ሁሉ እኮ አስቦክቶኛል እኔ ስንት ነገር ማአት ነገር አታስለፍልፍ የግድግዳ ሰዓት ይልቅ ቆይልን እኔና እሷ ብቻ አንድ ቤት ውስጥ ተከራይተን ጣውላ ቤት ከገባን በኋላ ከሰርጋችን ሳምንት ማግስት በኋላ የተጠመደ ፈንጂ ያለን ይመስላል ጋር አያስተኛም ያን ሌላ ህይወት ውስጥ ገብተህ ነው ያለው ዛም በኋላ ያቺ መኪና ተሰጠችን መቋቋሚያ እሷን እየሰራን ምናምን ትስል ሹፌር ይበላል 50 ብር ነው ገቢ የቀን ገቢ እንደ ዛሬ እንዳታየው 50 ብር ነው እዛ ሹፌሩ ደግሞ ለኔ ይዞልኝ ይመጣው 14 ብር 6 ብር 8 ብር ምናምን ጎማ ተነፈሰ ይለኛል ምናምን ይለኛል ግሪስ ምናምን ዘይት ምናምን እኔ እዚህ ጋር አዲስ አመት ስራዎች በዛን ሰዓት ደግሞ ያኔ ውድድር ነው በቃ ከሙዚቃው ላይ መቅረት የለብም እዚህ ሮጬ ሲሄድ ግሪስ ሄጄ ተጨመላልቄ እመጣለሁ ነፍሱን ይማርነ ኪዳኔ ምናምን አብረን የምንወዛወዝ እነሱ ስለ ውዝዋዜ እንትን አራተኛው ስቴፕ አምስተኛ ምናምን ሲሉ እኔ ስለ ግሪስ ምናምን ስለ ካርቡሬተር ምናምን ነው የማወራው አይደለ መጨረሻ መኪናዋ ተበላሸች በቃ አቃተኝ ሃንድል ማድረግ ማለት ነው ያኔ መንጃ ፈቃዱም የለም በቃ ያን ሲጎረጉ ብቻ የሆነ ነገር ሲሆን ሲበላሽ ኡራኤል አካባቢ ኡራኤል ቤተክርስቲያን ጋር ቆምኳት አንዱ ቆመችና መጨረሻ ቆይ ለምን ስራ እናስጀምራት የሚሉና ሌሎች ሰዎች ደግሞ ይነጋገሩና ማሰራ ምናምን እንትን ብለው ይጀመራል ቀጨኔ ልናሰራት ነው ምን ከዛ ያስነሳ እንደምንም ይዘናት መጣ ከአንድ ወር በኋላ መኪናዋ ተነስታ ልክ አቡነ እንትን ቴድሮስ አደባባይ ሜጋ ጋር እሱ ጋር ስንደርስ ወደ ላይ እየመጣን እያለ ሞተር ጠፋ ከዛ ወደ ታች አዞርና በግፊ ሞክራት ብሎ በግፊ የገፋን እያለን ዱብ ሲል አየሁኝ ከስር እሳት ነው ያልኩ እየሮጥኩ ሄድኩና ብቻ ኮፈኑን ስከፍተው ባንዲ እሳቱ ላይ ደረሰ ጂንስ ጃኬት ነበረኝ ከውስጥ ያን ጂንስ ጃኬቶች ተመሳሳይ ነገር እና እንዲ ጃኬትን ከፍቼ ሳፍነው ጃኬቴን ባንዲ እሳቱ በላው እኔ በጃፖኒ ቀረው
እዛ ህዝብ ቢተራመስ ያተላ ድፍድፍ የቡና ምናምን ምን ቢመጣ ለካ ነዳጅ የለውም ብለን 5 ሊትር ነዳጅ ውስጥ ተቀምጦ ነበር። ጣራው ተንቦጎቦገ በቃ ነቀለው እንዳለ። ተዛይ ከላይ እሳት አደጋ ዳገቱ ላይ ሆኖ ዋው 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 ይላል። መኪና መተላለፊያ የለም። እሷ ቴድሮስ አደባባይ ጋር ብላ መኪናው ሲደርስ እኔ ፌርማታ ስር ቁጭ ብዬ አባታችን ሆይ ነው ማለት ያያዩት። ከዛ በኋላ ነደደች። ከነደደች በኋላ ልክ አንድ ያክስቴ ልጅ ድንገት ስትመጣ ያታል። ጃፖኒ ላይ ነው ያለሁት ብያለሁ። ስታየኝ እኔ ነኝ። ጃኬት ብቻ ይዘሽልኝ ከቤት አልኳት። እዛው ጋር ነው ቤታቸው የሜጋ አምፊቲያትር ጀርባ። ከዛ እየሮጠች ጃኬት አወጣች። እሱን ተቀበልኩና ኡራኤል ሄድኩ። በቃ በጣም ስታበሳጨኝ መከራ ስታበላኝ የነበረች መኪና ናት። ሊነግርህ አልችልም። እቁብ ገብቼ አልጨረስም ምናምን ብያለልም በሽታ ሆናብህ ነበር። ከዛ በኋላ ጸለይኩ አልኩ ነው ኡራኤል በር ላይ ተደፍቼ እዛ ካሳንቺስ ነበር ቤት የተከራየሁት። ይሄ አሁን አጎዛ ገበያ የሚባል ወደ ቤት ገባሁ። ተኛው 24 ሰዓት ተኛ አሉ። 24 ሰዓት በ24 ሰዓትም በግድ ተቀስቅሼ ነው የተኛው። ነጋ መሸ። ዲነጋ ሲያረ ምግብ ይብላ ተብሎ ተውት እየተባለ እየተገላበጡ ተኛ። ስነሳ የታጠበ አይምሮ ታውቃለህ ውስጤ በቃ ካርቡሬተር አጥበህ እንደምታዘጋጀው ነው ጭንቅላቴ የሆነው። በጣም ተረብሸ ነበር። በጣም የመጨረሻ እፎ ያልክ የሚገርመው የሷ ቤት ታሪክ የመኪናዋ ታሪክ እንደተጨማደለች ከነ ሞተሯ ለመሸጥ አሰበ። የተካተለችው ሞተሯ አለቻ ስንት ብር እንዳወጣች ታውቃለህ? ወደ 40 ሺህ ብር ነው እና 30 ሺህ የተገዛችው መኪና በዛን ሰዓት ላዳደዛ ክርስቶስ ከልጅ ልጅ ተወልጄ ቻድናለሁ በሚለው ዋጋ በ5500 ብር የተሸጠችው። የምር ውሉ ላይ ያለ እስካሁን አስቀምጫለሁ ለታሪክ እጽፈዋለሁ እኮ ምን ይሄንን 5500 ዘመን የተለወጥኩ ያህል ስሜት ነው መሰለኝ። ከዛ በኋላ ለቀቀኝ፣ ድህነትም ለቀቀኝ፣ ብዙ ነገር ለቀቀኝ። በቃ አክቲቪቲ ሁሉ ተቀየረ። ከዛ በቃ ባለቤቴ ማርገዛለች ልጇን ለመውደድ ምናምን የውዝዋዜ ልብስ ይዤ በጣም የሚያስቅ ደግሞ ሌሎች ስቶሪ አሉ። አያሌ ሙዚቃ ቤት ጋር ድሮ ምን እንደሚገኝ ታውቃለህ? ፈረንሳይ ከሌላ ስትመጣ አሁን ወዛደር ስትፈልግ አካፋ የያዘ ዶማ የያዘ ዱላ ያስታገኛል። አንድ ብጅና አንድ ወዛደር ሰብሰብ ብለህ ነው በገልባጭ መኪና ይዘው የምትሄድ። አያሌ ሙዚቃ ቤት ፊት ለፊት ደግሞ ሙዚቀኛ ነው የምታገኘው። ቅዳሜና እሑድ የእውነት ማርያምን በጣም ብዙ ሰዎች አሉ። ጠይቃቸው አሉ ጓደኞቻችን እዛ ጋር አሁን አድዋ 00 የተሰራበት ማለት ነው። የባቅላባው ቤት ጎናና እሱ ጋር ይኸውልህ ሳውንድ ሲቸግር፣ ሳክስፎኒስት ሲቸግር፣ ተወዛዋዥ ሲፈግር፣ ድምጻዊ ሲቸግር እንትላል ደላሎች አሉ። ስማቸውን አልጠራለን። በጣም ደላላ ሆኖ ፌም የሆኑ ሰዎች አሉ። እሺ አሁን በጣም ትላልቅ ሆነው በህይወት የሌሉ ትላልቅ ዘፋኞች አሉ። ከጦሩ ቤት የመጡ እዛ ጋር ነው የምታገኛቸው። ከዛ በኋላ ዘፋኝ ነው ድምጻዊ አማርኛ ድምጻዊ ትሮጣ ሳክስፎኒስት ሳክስፎን ይዘህ ትሮጣለህ። እኔ እኮ በዲነት መባል ተከፈለ። አንተም ተሰልፈ ነበር። ይኸውልህ ነገር አይደለም። ደሞዝ 150 ብር ነው። መኪና ተቃጥሏል። ቤት ኪራይ 150 ነው። ቤት ኪራይ በዛ 80 ብር ነው የምከፍለው። ኦልሞስት የመጨረሻ 2 ክፍል ቤት ተከራይተን 150 ምናምን ገባ መሰለኝ። ብቻ ደሞዙና እንትኑ አይገናኝም። ከዛ ማድረግ ያለብኝ የባህል ልብስ ይዤ እዛች ቦታ መቀመጥ ነው። ጋዚ ያንተ ታሪክ የተለየ በጣም የኔ ታሪክ ነው። ከዛ በኋላ ተወዛዋዥ አላለም። አንድ ቀን አለው ስለው 50 ብር ይከፈልሃል አለኝ። ኦኬ ነው ያልኩት። ከዛ በጣም ፈጥኜ ስላልኩት 20ውን ወስደዋለሁ አለኝ። ደላላ ነው። 30ውን መሰጣ አለኝ። ስጠኝ እሺ በቃ ችግር የለውም። 30 ብር ለኔ በዛ ብዙ ብር ነው በዛ ሰዓት። ከዛ በኋላ ስንሄድ ትልቅ የቡና ነጋዴ ግቢ ውስጥ ነው ሰርጉ። ምን ሀብታም እንዳለ እንደዚህ ኡሮ ተሰጥቷል። ቤቱ ሊነግርህ አልችልም። ከዛ ወሎ ተገባ። ወሎ ሲገባ በቃ ወሎ ከረማላ ጫዛ እስከስታውን ስገባ ነፍሳቸውን ይማር። ያኔ እንደዚህ ለአይን ነው የምትናፍቃቸው። ከዛ በኋላ ደግሞ ድል አግኝቼ ከሳቸው ጋር በጣም ብዙ ስራ ሰራው። ጋሹ ብሸት ወርቅ አለማው ነው ትልቅ ባለሙያ ማስታወቂያ አብረው ያሰራሉ ምናምን ብዙ ስራ ሰራውኝ። ከዛ በኋላ ብዙ ስራ ሰርተውኛል። እሳቸውን ማየት በጣም ይናፍቅ ነበርና ልክ ሲሄድ ከሳቸው ጀመርኩኝ ማለት ነው። ብዙ ብድግ ብለው 100 ብር እንደዚህ አጣጥፈው እዚህ ውስጥ አልሰኩም። እኔ በ30 ነው የሄድኩት። አስብ በእሳቸው መደዳያ ሲሄድ ጠቅላላ እሳቸው 100 አውጥተዋል። ሁሉም 100 ይዘጋ ጀመር ማለት
ዞሬ ስመጣ 1800 ጭንቅላቴ ላይ እንደዚህ እየጠበቅኩ ነው እንዳያነዙብህ። ከዛ በኋላ በቃ ሀብታም ሆንኩ መሰለኝ ነህ እንጂ በቃ ነኝ። ብዙ ነው። ሁለተኛ ደግሞ በቃ የስራው የዓመት ደሞዜ ምናምን ሊሆን ነው እንግዲህ አስበው። ከዛ በኋላ ሰሞኑን ጎንደር ትገባለህ ቀጥሎ ተባልኩ። ገባው እዛ ቁጥ ወደ 2000 ምናምን ብር ይዤ ወደ ቤት የገባው ለመጀመሪያ ጊዜ። ከዛ አንድ ነገር ለትውልዱም ለማስተላለፍ ስራን መብላት ስራን ማየት ያስፈልጋል። በዛን ሰዓት ያገኘሁት ትልቅ ኪ ስለሆነች ነው እቺን ሚስጥርም ነገር የሰርጉን ባንዱን የያዘው ልጅ ምንድን ነው ስራው ብዬ ሳስብ ምንም አይዘፍንም፣ ምንም አይልም። 459 የሚባል ሳውንድ አለ። እሱን ከዚህ ተከራይቷል። ዘፋኞች ከዚህ አንጥቷል። ተወዛዋዥ ከዚህ አንጥቷል። መሳሪያ ተጫዋች እዚህ ጋር አንጥቷል። ብሩን እሱ ተነጋግሯል። ከዛ በኋላ አንተ ይከፍላል። በተነን እዛ ጋር በቃ ሰውየው ሄደ ብሩን ይዞ ማለት ነው። በቃ እቺ ስራው ሲስተም መሆኑ አገባች። ይሄን ከስዬ መስራት አለበት አልክ። ከዛ በኋላ ከሁለት ወር ከሶስት ወር በኋላ ባንድ አለ ወይ ሲሉ እንዴ እኔ አለው አልኩኝ። ጳውሎስ የሚባለው ደግሞ ሚሊየነር ጓደኛ አለኝ። እሱ ሰርግ ትይዘናል ከስዬ በቃ አንተ ስራው ለምን አሰረው ማለት አንተው የመጀመሪያውን ሳውንድ ምናምን ፍሬንዶቼ ደግሞ ሳት የላሱ እነ ተስፋዬ ታዬ ምናምን ፍሬንዶቼ ደመሬ ምናምን እነሱን ሰበሰብኩና የመጀመሪያ ኮኦርዲኔት ማድረግ ጀመርኩ ማለት። አሁን አቆልቋይ ኢንተርቴይንመንት የሚለው ትልቅ በሚሊየን ምናምን ሳውንድ ገዝቼ የራሴን ስራ እሰራለሁ እና ስራን ማየት መብላት ያስፈልጋል ነው የምልህ። ከዛ በኋላ ያን ባንድ መስራት ጀመርኩ። ከዛ በኋላ የራሶችን ስራዎች እንደዚህ መስራት የጀመርኩ። በዛ የተጀመረ ትዳር ዛሬ ልጆች ትላልቅ ሆነዋል። አዎ እግዚአብሔር የተመሰገነ። እስኪ እንግዲህ ባለቤትህን ተዋውቂያታለሁ፣ ልጆችን ደግሞ አንተ አስተዋውቀን እስኪ። ያኔ አንተ ስትመጣ ጩጬ የነበሩት ዛሬ አሁን ኢንጂነሪንግ አንዷ ዩኒቨርሲቲ ጨርሳ የራሷን ስራ ትሰራለች። ማን ትባላለች? ካሳዬ ገበየው ኮረሪማ ትባላለች። እሺ። አንደኛው ደግሞ የራሱን ስራ ይሰራል። እሱ መኪና ይዞ ራይድ አለው። አቤኔዘር ካሳዬ ገበየው ኮረሪማ ይባላል። ኮረሪማ ስለማትቀር ማለት። ሶስተኛዋ ደግሞ የመጨረሻ ማርያማዊት ካሳዬ ገበየው ኮረሪማ ትባላለች። አንድ ደግሞ የብርሃንን እህት ልጅ ማሳድጋታለች የኔው ልጅ፣ እሷም እንደዚሁ ቃል ኪዳን የምትባል ልጅ አለች። አራቱ ልጆች እግዚአብሔር ይመስገን ነው። በዚህ ደረጃ ያ ትግል ያ ምናምን አለፈ። አሁን ደግሞ እንግዲህ በጣም በአቆልቋይ ኢንተርቴይንመንት በጣም ብዙ ስራዎችን ትሰራለህ። ማስታወቂያዎችን፣ የቴሌቪዥን ድራማዎችን፣ በጣም ትላልቅ ፕሮዳክሽኖችን ትሰራለህ። ከእንደገና ደግሞ የአዲስ አበባ ቲያትርና ባህል አዳራሽ ዳይሬክተር ነህ። እዛ ስትሰራ ደግሞ እንግዲህ የልጅነት ህልምህ እንድትነሳ ያደረገህን ባልቻን እየሰራ ነው። እንዳጋጣሚ የሆነው እንግዲህ ወሊሶ ሄደን ነበረ። ወሊሶ ስንሄድ ደግሞ የባልቻ ቤተሰቦችን የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት በዚህ አጋጣሚ በጣም እናመሰግነዋለን። እጅግ በጣም ብዙ ሀገራዊ ቲያትሮችን እየሰራ ነው። ሰዴታን የሚያክል ትልቅ ሀገራዊ ቲያትር፣ ወይን አምባን፣ ከእንደገና ባልቻን ሌሎችንም እየሰራ ነውና ሊመሰገን ይገባል። በጣም እንግዲህ እናንተም እዛ ውስጥ በቅርብ ጊዜ አሉላንም እያለ ነው የእውነት በጣም ደስ ይላልና አንተ ደግሞ የባልቻን ክሩ ይዘህ ሄደሃል። የባልቻን ክሩ ይዘህ ስትሄድ የባልቻ ቤተሰቦች ነበሩ። አጋጣሚ ደግሞ እዚህ መጥተው ሲያዩ ነበርኩኝ። አጋጣሚ እድለኛ ሆኜ እዛ ተጋብዘው መጥተው ቲያትሩን ሲያዩ ነበርኩኝ። አጋጣሚ እዛም አጋጣሚ ተጋብዤ ደግሞ ሄጃቸዋለሁ እና ይሄ መተሳሰር አይገርምህም? የባልቻ ቤተሰቦች የወንድም ልጅ እንግዲህ ባልቻ አባ ነፍሶ ትልቅ የሀገር ባለውለታ ጀግና ናቸው። የልጅ ልጆች ቤተሰቦች ምናምኖች ነጋሽሎች እንግዲህ በመጋበዝ አይተናቸዋልና ያንተ የልጅነት ህልም አሁን ደግሞ እዚህ ቲያትር ባንተ መሪነት እዛ መሄዱ እዛ ደግሞ አሁን በትልቅ አቅም ሊመረቅ ነው የሚል ነገር አለና እነዚህ አይገርሙም? በጣም እንግዲህ ቅድም እንዳልኩ መታደል ያስፈልጋል። የተለያየ ነገር የምትሻውን የምትፈልገው ማግኘት በራሱ ሌላ ነገር ነው። እኔ አሁን ባልቻን የመጀመሪያ ቲያትር ነው ብያለሁ። ከ40 ዓመት በኋላ በዚሁ ፕሮዲውስ ተደርጎ እዚህ ቲያትር ቤት ላይ መሰራቱ ከ40 ዓመት በኋላ ደግሞ ደበሽንና የሚያክል አክተሮች ወይም አብራርን ይዘህ አብረህ ያውሉ 80 ክሩ አብሮ ነው ያለው። ይሄን ማየት ከዛ ደግሞ አልፎ ተርፎ እኚህን ታላቅ የኢትዮጵያ ባለውለታ ዛሬ እኔ እናንተ ቆመን ደረታችንን ነፍተን በቀኝ ግዛት ሳንገዛ
ልባችንን ኮርተን እንድንናገር ያደረጉ ያው ባለ ሁለት ታሪክ የመጀመሪያውም ላይ ተሳታፊ ነበሩ። ቀጥሎ ደግሞ ከ40 ዓመት በኋላ ጣሊያን ሲመጣ እሳቸው ታሪክ የሰሩበትን ሁኔታ ተመልከት። ይሄ መሆኑ በጣም እጅግ በጣም ከሚያስደስተኛ አንዱ ነገር ነው። እንደ ኢትዮጵያዊ በጣም ኢትዮጵያን ስለምወዳት ኢትዮጵያ ለኔ በቃ የደም ነው። በቃ ውስጥ ያለ የደም የልብ ምትህን መለኪያ ናትና ያ ሆኖ በእነዚህ ደግሞ ታላላቅ ጀግኖች ቤተሰቦች መሃል አጋጣሚ ሆኖ ደግሞ ቤተሰቦቻቸው መኖራቸው የነዛ ቤተሰብ እንዳለ አንድ መድረክ እዚሁ ከንቲባ ጽሕፈት ቤት ቲያትር ቤት ላይ ተጋብዘው ከዛ ደግሞ እዛው አድዋ የተሰራበት የአድዋው ህንፃ ላይ አበባ አኖረው ደጃች ባልቻ ላይ ሐውልታቸው ስር አበባ አኖረው ቲያትሩን ጋብዘን አዩ ቤተሰቡ ጠቅላላ ማለት ነው። እነዛ ያያቸው ቤተሰቦች ማለት እነሱ አይተው ደግሞ ውስጣቸው ምን እናደርግላችሁ በቃ ይሄንን ማየታችን ለኛ ታላቅ ነገር ነው በሚል ነው የተረሳ ይመስሉን ነበር። ያው የተረሳ ይመስለን ነበር ታሪኩ ምናምን አሉ። ከ40 ዓመት በኋላ ይሄ ነገር ተነስቶ እንደዚህ መሆኑ እጅግ በጣም ያስደስታል ብለው 89 ነው 90 ምናምን ሰው 3 አውቶቡስ አቁመው በሎጃቸው ውስጥ ሰኞን ገብተን ውለን ምሳ ቁርስ የአርቲስቱን ጠቅላላ ወጪ ሸፍነው ትራንስፖርቴሽኑ ሸፍነው አዝናንተው በዛን በመሰለ ሎጅ ውስጥ ተመልሰው መጣን። እዛው ደግሞ ስንሆን እንዴት ለምን ይሄ ብቻ ይሆናል ለምን አንድ ነገር ደግሞ ክሬት አናደርግም የሚል ሀሳብ እንደ ቲያትር ቤቶች ሀሳብ አሰብን። እሱን ደግሞ ከወልቂጤ ከንቲባ ማነው ወሊሶ ከንቲባ ጋር ተፈራረምን። እዛ እንዴት እናርግ ምናምን ሲባል ለምንድን ነው ለዚህ ማህበረሰብ ይሄንን ታላቅ ታሪክ ማናሻግረው ማናሳየው እና ማህበረሰቡ ደግሞ እንዲመለከት የምናደርገውበት መንገድ ሲባል ለሐምሌ 21 በተለየ ሁኔታ በወሊሶ ደጃች ባልቻ በተወለዱበት በኖሩበት አገር ላይ በዛ ቦታ ላይ ያ ቲያትር እንዲመረቅ ፍቃድ ሰጥተዋል። ይሄንኑ ነገር ደግሞ ያው የአርቲስት ሲያገኝ ደግሞ ክሬት እያደረጋል ለሚለው ለምንድን ነው በመላው ኢትዮጵያ በሐረር በጅማ በባህር ዳር በጎንደር ላይ ወስደን ማናሳየው የሚል ስሜት ነው አሁን የመጣው። ስለዚህ በዚህ አጋጣሚ የሚመለከቱ ደግሞ የኪነ ጥበብ አፍቃሪና ኢትዮጵያውያኖች ሁሉ ወደ የሀገራቸው ይሄ ለትውልድ ምክንያቱም ምን መሰክረው የምንናገረው ይሄ ወደኋላ ወደፊት ማንለው ያ ኢቭን ኢፍ ታሪኩ እኮ ተነግሮ የዛ የታሪክ ባለቤት ተወላጆች የልጅ ምናምን ማግኘት ቀላል ነገር አይደለም። በጣም ይሄንን የኢትዮጵያዊ ስሜት ደግሞ ወደ ልጆቻችን ማሻገር የኛ ስራ ነው መሆን ያለበት። በጣም ስለዚህ እኔ የሚገባኝ በመላው ኢትዮጵያ ባልቻ ቢታይ ባህር ዳር በቅርቡ ይመረቃል ብለናል ተፈራርመናል። ባህር ዳር ይመረቃል። በመላው ኢትዮጵያ ለሚወዱ ሁሉ ይሄ ነገር ቢቀርብ እንግዲህ አንተ የቲያትር ቤቱ ዳይሬክተር ነህ። እንደገና ደግሞ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት አለ፣ ይሄም ይመለከቷል። ይሄንን መልክ እነሱ ወክለህ ለምሳሌ መናገር ብትችል ይሄ ቲያትር ለሁሉም ማንኛውም ሰው የትኛውም የክልል መስተዳድር የትኛውም የከተማ ከንቲባ እናንተን ማግኘት ቢችል ይሄን ቲያትር እንደ ህዝብ እንደ ሀገር ማሳየት ቢችሉ የሚለው መልክ አንተ ብትናገረው ደስ ይለኛል። ምንድነው እንግዲህ አሁን ቀደም እንደጀማመርኩልህ በኢትዮጵያ አንድነት የሚያምን በኢትዮጵያ ከፍታ የሚያምን ሁሉ ይሄን ቲያትር መመልከት አለበት ብዬ ነው። በዛን ዘመን የነበሩ ችግሮችን ቶለሬት አድርገው ሀገር እንዳትደፈር ሀገር እንዳትቆረስ የከፈሉበትን መስዋዕት ስቶሪ የሚያወራ ቲያትር እኔ ለጸሐፊው ለብርሃኑ ዘሪሁን በጣም 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 ማመስገን ማክበር ያለብን ዳይሬክተራችን ዶክተር ተሻለ እንዴት እንዳዘጋጀው በጣም ማመስገን ያለብን። ይሄ ማለት ዛሬ ላለው ጄኔሬሽን ሊተላለፍ የሚገባ ነው አይደለም። ወጣቱ ትላልቆቹ እንደገና ደግመን ማየት አለብን። ደጋግመን ተመልክተ ነው እኛነታችን ኢትዮጵያዊነታችንን በደንብ የምናይበት የሚያስመለክተን ስለሆነ ማንኛውም ኢትዮጵያን የሚያከብር ኢትዮጵያን ከፍታ መመልከት ያማረው ባለስልጣን ብለው ነጋዴ ብለው ወጣቱ ተማሪ ብለው ሁሉም ሰው ይሄን ቲያትር መመልከት አለበት። በተለያየ ቦታ ላይ በክልል ማስተዳደር ያሉ ይሄንን ሚዲያ የሚሰሙ ሰዎች ይሄን ቲያትር ወደ ራሳቸው ጋብዘው ብዙ
ለልጆቻችን ለትውልድ የሚያስተምረን ታሪክ ስላለው ይሄን ነገር ቢቀርብ በጣም ደስተኛ ነኝ። እኛ እጃችን ላይ ያለው ማቅረብ ነው ያለብን፣ እናመጣለን። የምትፈልጉ ሰዎች ደግሞ በሚዚ ሚዲያ ሆነ በቲያትር ቤቶች አስተዳደር በኩል ጠይቃችሁ ማየት ትችላላችሁ። አሁንም በደብዳቤ በዚሁ አጋጣሚ መጋበዝ እንኳን የሚፈልግ ተቋም በቃ ሰራተኞች እኔ እንደውም ብዙ አይዲያዎች ክሬት አድርገናል ቲያትር ቤቶች ላይ ለምሳሌ ይሄ ሀገራዊ ቲያትር ባንክ ሰራተኛ ሊሆን ይችላል። የባንኩ ተቋሙ ለሰራተኞቹ ለቤተሰቦቹ ምን አለ አንድ እሑድ ረፍት ሲያደርጉ ለ500 ለ400 ሰራተኛ ቢጋብዝ ኢትዮ ቴሌኮም ይሄን ቢያደርግ መከላከያ ሁሉም ሰው ማየት ያለበት ነው። አንደኛ ሰራተኛው ሪፍሬሽ ያደርጋል፣ በጣም ይዝናናል፣ አገሩን ያውቅበታል፣ ታሪኩን ያውቅበታል፣ ልጆቹን ይዞ ይመጣል። የባንክ ሰራተኛ ወይም የሆነ ተቋም ሰራተኛ የቴሌ ሰራተኛ ልጆቹን ቤተሰቡን ሚስቱን ይዞ መጥቶ እንዲያይ። ለዚህ በቲያትር ክፍያ ምንም ማለት አይደል ለአንድ ሰው 200 ብር የማይሞላ ፍራንክ 500 600 ሺህ ብር ከፍሎ እኔ 3 ወር ቲያትር ቤቱን ልቀቅልን ቢሉኝ 3 ወር እሑድ እየመጣ ብቻ ቤተሰቡ ይመልከት፣ ቲያትሩ ለሚያስፈልገው ወጪዎች ከበላይ ያርጉ። እንደዚህ ሆኖ አገር ቲያትር ደግሞ በአጭር ደቂቃ በአጭር ጊዜ ውስጥ ብዙ ነገር ያስተምራል። በጣም ያንን ተምረው የሚወጡበት ስለሆነ በዚሁ አጋጣሚ ተቋማቶች፣ ትላልቅ መስሪያ ቤቶች፣ ትምህርት ቤቶች እባካችሁ ልጆቻችንን ጋብዙ፣ ይመልከቱ። ከዚህ ትምህርት ብዙ የሚወስዱት ነገር አለ ብዬ ከዚህ ቲያትር በጣም የሚወስዱት ትምህርት ስላለ ወደዚህ ቢመጡ ደስ ይለኛል። እንደ ሀገር እንደ ሰው ማንም እኔንም ይመለከተኛልና ያው ያልተከፈለበት ማስታወቂያ ብለን እንናገርና መቼ የሚታየው እሑድ 8 ሰዓት ነው፣ 7:30 ትኬት መቁረጥ እንጀምራለን። አሁን ኦንላይን ላይ የሚፈልግ ኦንላይን መቁረጥ ይችላል። እዛውም ደግሞ በቃ ቴክኖሎጂውና ዘመኑ በሚፈቅደው ነው የሚሆነው። ሌሎች ተቋማቶች ቅድም ያልኳቸውን ሜካኒዝም መጠቀም ይችላሉ። ስልክ ደውለውልን ይሄን ያህል ሰራተኛ መጋበዝ እንፈልጋለን ቢሉን እኛ በቪአይፒ ደረጃ ተንከባክበን አስገብተን እናሳያቸዋለን። ምክንያቱም ኃላፊነት ስላለብን ነው። ታሪክ መሻገር አለበት፣ ታሪክ መታወቅ አለበትና ይሄንን መስራት እንችላለን። ለጊዜው የሚታየው እንግዲህ አዲስ አበባ ባህልና ቲያትር አዳራሽ ወይ ደግሞ ማዘጋጃ ቤት ነው። በቅርቡ ደግሞ እንግዲህ በመላው ከወሊሶ መመረቅ ጀምሮ ሌሎች ባህር ዳር፣ ድሬዳዋ፣ ሐረር፣ ጅማ እንደዚህ የታሰበ ነገር እንዳለ ሰምቻለሁ። በጣም ጥሩ ነው። እንደዚህ ትውልድን ትላንትናን የሚያስታውስ ከዚህ ጋር በተገናኘ ወይን አምባም በጣም የሚገርም ቲያትር ነው። ተስፋዬ ሲማን ጋብዣዋለሁ። ትዕግስትን እንደዚሁ ዋና ካራክተሯን አውርተናል ከመልኬ ጋርም። ከእንደገና ደግሞ ሰዴታ ቲያትር ምናልባት አይተው ሊሆን ይችላል። ታየዋለህ ባለቤት ነህና ሰዴታ ደግሞ የሚገርም ጌትነት እንደው አንድ ነገር ሲናገር ሰማሁ። ምናልባት ቋንቋው ኦሮምኛ ስለሆነ ይቸግረኛል ብዬ ነበር። ነገር ግን አንድ ናሬቲቭ አለው፣ በናሬሽን ነው፣ በአማርኛ ናሬሽን ነው የተሰራው። ሁለተኛ ደግሞ ግልጽ ነው እና በጣም የሚገርም ቲያትር ነው። ትንሽ ስለ ሰዴታ ነው። አና የሚገርም ምንድን ነው ሰዴታ በጣም ያው እኔ ያደኩበት አርሲ አካባቢ ላይ ስለሆነ ስለ ሰዴታም በደንብ ታውቃለህ። ሲንቄን ምናምን ታሪክ ስቶሪ ምንም እኛ ጋር ያው አብረን ነው ያለነው እና ካልቸሩ ከባድ ነው። ብዙ ነገር አለ። በተለይ በኦሮሞ ደግሞ ብሔረሰብ ውስጥ ያሉት ባህል ትውፊታዊ ነገሮች ተሰርቶ ፊልም ሆኖ የማያልቁ በጣም ብዙ ነገሮች አሉ። በአማራው ክልል ስትሄድ አሁን አቆልቋይ በራሱ አሁን አቆልቋይ ስለ አቆልቋይ ስቶሪ ታውቃለህ? እኔ አጋጣሚ ሄጄ ስላየሁት ነው የኢንተርቴይንመንቴን አቆልቋይ ያልኩት። በጣም የሚገርም ስለሆነ በእኛ ጋር አሁን ደቡ ምናምን የምንላቸው የተለያዩ የመተጋገዣ ኢትዮጵያውያኖች በጋራ ሆነን የምንሰራባቸው ትላልቅ እሴቶች አሉ። እነዚህ ነገሮች ይኸውልህ በኢትዮጵያ ውስጥ ምንም የተሰራ ነገር የለም ብዬ ነው የማምነው። ፊልም፣ ቲያትር ምናምን ላይ ሰዴታ ደግሞ ትልቅ ጅማሮ ነው። ይሄ ደግሞ በአርሲው በባሌው አካባቢ ላይ ብትወስድለት ሌላው ማህበረሰብ ቢያቅ የሌላውንስ አገር ጋምቤላ ያለውን ባህል፣ ትግራይ ላይ ያለውን ባህል ይሄንን አዋሃደን በደንብ አድርገን ብንሰራ ለዓለም ልንሸጠው የሚገባ ታሪክ ነው ያለን። ስለዚህ ሰዴታም እጅግ በጣም የሚገርም በቅርቡ ወደ አርሲ ይዘን እንሄዳለን ብለናል። አርሲዎች ይዘጋጁ። ወደኛ ወደ በቆጂ ወደ ባሌ መስመር እንሄዳለን ብለናል። እነዚህ ተዘጋጅተው ከሄድን ለማህበረሰብ ትልቅ እውቀት ትልቅ ትውፊት ሰጥተን መምጣት እንችላለን የሚል ሀሳብ አለኝና የሚገርም ነው። እኔ በእውነት ዛሬ ከብዙ ዓመት በኋላ ያው በሌላ ነገር ብንገናኝም ቃለ መጠይቅ እንግዲህ ከ20 ምናምን ዓመት በኋላ ነው የተገናኘ ነው። እጅግ በጣም ነው ማከብርህ። እንግዲህ የሚያስተሳስረን ሌላ ነገርም አለ። በጣም የምንወደው በጣም የምናከብረው ጓደኛችን ኮሜዲያን ወንደሰን አውራሪስ ላንተ ዘመድ ነው፣ ላንተ የቅርብ ዘመድ ነው፣ ለኛ ደግሞ ጓደኛችን ነው፣ ወንድማችን ነውና
ያም ያስተሳስረናል። በዛም ብዙ ጊዜ እንገናኝ ነበረ። ግን እንግዲህ እግዚአብሔር አልፈቀደም፣ እሱ ሄደ። እኛ አለን። ቤተሰቦቹን የመጠየቅ ልጁን የመጠየቅ የኛ አደራ ነው። ካስዬ ስላገኘሁ በጣም ደስ ብሎኛል። ጥሩ ጊዜ አሳልፈናል። መጨረሻ ላይ የምትለው ነገር ካለ? ካስዬ እየተባባል እንመስላለን እንግዲህ በጣም እንጨምራለን። በጣም ለኢትዮጵያውያን ሁሉ እንደው ማስተላለፍ ፈልገው ኢትዮጵያ የብዙ ብሔር ብሔረሰብ የፍቅር ሀገር፣ ብዙ ትውፊት፣ ብዙ ሚስጥር ያላት በቃ በእግዚአብሔር ስምም የተቀደሰች በተፈጥሮዋ በሁሉ ነገር ያማረች ነው እና እችን የመሰለች ሀገር አለችን። ሁላችንም የመጠበቅ ሁላችንም የመደማመጥ የመስማማት የፍቅር የአንድነት ሆነን ማስቀጠል አለብን ብዬ አስባለሁ። ሁልጊዜ ሰዎች በተለያየ ቦታ ላይ ሲወድቁ በተለያየ ላይ አላግባብ ሲሞት አላግባብ የሆነ ነገር ሲሆን ልብ ይሰብራል። እኛ ደግሞ የሚገርምህ በታሪኮቻችን ሲነገረን በባህሎቻችን በተለያየ መንገድ ሲነገረን ብዙ የእውቀት ባለቤቶች ነን፣ ሐኪሞች ነን። የአእምሮ ሐኪም ማህበረሰብ በራሱ ይሄንን እንደው ለወደፊቱ ኢትዮጵያ ሰላም ሆና ይሄ የተቀመጠው ምቅ ሀብቷን የልጆቻችን ተጠቅሞባት ስሟ ከፍ ብሎ እንዲል ሁላችንም ፍቅር እንዲኖረን እመኛለሁና ፍቅሩን ይስጠን ማለት እፈልጋለሁ። እግዚአብሔር ኢትዮጵያን ያስባት። ኢትዮጵያ በቅርብ ጊዜ ከፍ ብላ በደንብ አምራ ፍቅራችን ኑሮ ሁሌም እንደምንያያዘው እንደምንተቃቀፈው ኖረን ምንኖርበት ጊዜ ይመጣል ብዬ እጠብቃለሁና ለሁላችንም ይህን ሰላም፣ ፍቅር፣ ደስታ እንዲሰጠን እመኛለሁ። አመሰግናለሁ። እኔ ደግሞ አንድ ነገር መጨረሻ ላይ ላመስግን። የባልቻ አባ ሳፎ ቤተሰቦች በጣም የእውነት ነው የተገረምኩት። በአማርኛ በእንግሊዘኛ በኦሮምኛ ሁሉ ይሄ ቲያትር እንዲሰራ እንደሚፈልጉ ተናግረዋል። ምክንያቱም እነሱ ምንም የምንፈልገው ነገር የለም፣ ይሄ ሀገራችንን ስለሚጠቅም ነው፣ ኢትዮጵያን ስለሚጠቅም ነው፣ የነገ ትውልድን ስለሚጠቅም ነው ብለው ነው የተናገሩት እና በዚህ አጋጣሚ በጣም አመሰግናቸዋለሁ። እንደዚህ አይነት ቲያትሮችን እንዲሰራ ያላደረገው አዲስ አበባ ቲያትር ቤቶች አስተዳደር ድርጅትን እጅግ በጣም እናመሰግናለን። የእናንተ ቤትንም አዲስ አበባ ቲያትርና ባህል አዳራሽ ጀምሮ መጨረስ ቀላል ነገር አይደለም እና የእውነት ትልቅ ነገር ስላየን ነገ ደግሞ እንግዲህ አሉላን ደግሞ ልናይ ነው። ሌሎችንም እንግዲህ እና አዲስ ሀጋም አሉ፣ በጣም ብዙ ሰዎች አሉ፣ ብዙ የነበላይ ዘለቀ ጦና ታሪክ በጣም ብዙ ታሪኮች አሉ፣ በጣም ብዙ ነው ያለው። እነዚህም ደግሞ በዚህ ቲያትር ቤት በአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ውስጥ ይሰራሉ ብዬ አምናለሁና የእውነት እንደዚህ አይነት ነገር ትውልድን ከስጋት አሁን አንዳንድ የምንሰጋባቸው ነገሮች አሉ። ትውልድን ከስጋት የሚያወጣ ነገ ተስፋ አድርጎ እውነትም ኢትዮጵያዊነትን የሚዘራ ነገር እናያለን ብለን እናስባለን። ጅማሬው ጥሩ ነው። በጣም ነው የማመሰግነው። አክብረኝ እንግዲህ ከነበርክበት ችግኝ ተከላ ላይ ከምንም ብለህ ወጣ ቀጥሮዬን አክብረህ ስለመጣ አመሰግናለሁ። ክብር ይስጥልኝ። እኔም ካስሼ በጣም አመሰግናለሁ። ያው የድሮውንም አስታውሰህ አሁንም ደግሞ ያለህን ለአርቱ ያለህን ፍቅር አውቃለሁ፣ ስለ ኢትዮጵያ ያለህን ፍቅር አውቃለሁ፣ ስለ ሙያው ያለህን ግንዛቤ አውቃለሁ። በሙያው ደግሞ ብዙ ዘመን ያገለገልክ ነህና ከአንተ ጋር ሆኖ እንዲህ አይነት ሀሳብ መለዋወጥ ለእኔም ትልቅ ደስታ ነው፣ ትልቅ የሀሳብ መተንፈሻ ነውና መልካም ጊዜ፣ እግዚአብሔር ያክብርልኝ ይላለሁ። አመሰግናለሁ። ክብራት የሀሌታ ቴሌቪዥን ተከታታዮቻችን ከምንወደው ከምናከብረው ሁለገብ ባለሙያ የኪነ ጥበብ ባለሙያ ካሳዬ ገብዬ ጋር የነበረን ቆይታ ይህን ይመስላል። ሸጋ ነበረ። እናንተም አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። የነገ ሰው ይበለን። በነገ ደግሞ ሌላ ሰው ይዘን እንቀርባለን። ሰላም ሁኑ። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው
በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ